ጤና ይስጥልኝ ኢትዮጵያ ጤና ይስጥልን ተመልካቾቻችን እንዴት አድራችኋል ከኢትዮጵያ ቴሌቪዥን የታህሳስ 5 2014 ዓ.ም የጤና ይስጥልኝ ዝግጅታችን እንሆ ተጀምሯል የተለየ ርዕሰ ጉዳዮችን ወደ እናንተ እናደርሳለን ለ2 ሰዓት ያተክል ቆይታ እናደርጋለን እስከ 3 ሰዓት ድረስ እንግዲህ ስፖርት ቢዝነስ እና ሌሎች የማህበራዊ ትስስር ገጾች በፊት ገጾቻቸው ምን አይነት መረጃዎችን በስፋት አንሸራሸሩ የሚሉትና ከሀገር ውስጥም ከውጭም የመረጥናቸውን ጉዳዮች ነው ይዘን ወደ እናንተ የደረስነው ሰለሞን አበጋዝና ሰናይት ብርሃኔ ከመላው የስቱዲዮ ባለሙያዎች ጋር ቆይታ እናደርጋለን እናንተ ደግሞ ኢትዮጵያ ቴሌቪዥንን በማለዳ ስለመረጣችሁ እናመሰግናችኋለን ቆይታችን እስከ 3 ሰዓት መዳረሻ ድረስ የሚቀጥል ነው የሚሆነው በቆይታችን የምናነሳቸውን ዋና ነጥቦች ወደ እናንተ እናድርስ አሸባሪው ህወሓት በወረራ ይዟቸው በነበሩ የአፋርና የአማራ ክልሎች በርካታ የትምህርት ተቋማት ላይ ውድመት አድርሷል ሁለተኛ ጉዳያችን የሚሆነው እንግዲህ ሰላምን በማስከበር ረገድ በርካታ ስራዎች የተሰሩ ነው የሚገኙት የአዲስ አበባ ከተማ ነዋሪዎችም አካባቢያቸውን በመጠበቃቸው ጠላት እንዳሰበው ሳይሆን ሰላም የሰፈነባት ከተማ እንድትሆን ማስቻሉን ነው እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩት እሱን ጉዳይ ደግሞ በዝርዝር እንመለከታለን ከውጪ በሩዋንዳ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ተግባር ለሀገሪቱ የትራንስፖርት አገልግሎት የተሻለ ለውጥ አስገኝቷል ተብሏል ወደ ኋላ ላይ በዝርዝር የምንመለከተው ርዕሰ ጉዳያችን ነው በታሪክ ቅኝታችን ደግሞ ወደ ኋላ መለስ ብለን የዓለማችን ትልቁ የሆነው የቻይና የሶስት ጎርጆች ኤሌክትሪክ ማመንጫ ግድብ ግንባታም የተጀመረው በዚህ ቀን ነበረ እሱንም እናስቃኛችኋለን የለተ ማክሰኞ የጤና ይስጥልኝ ዝግጅታችንን የምንጀምረው አጫጭር መረጃዎችን በማስቀደም ነው የሚሆነው አጫጭር መረጃዎችን ለታቀርብልን ባልደረባችን ሰናይት ሰይፉ እዚህ ስቱዲዮ ትገኛለች ሰናይት እንዴት አደርሽ እንደምን አደራችሁ አለን መቀጠል ትችያለሽ አመሰግናለሁ በድጋሚ እንደምን አደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን አሜሪካ ህጋዊውን የኢትዮጵያ መንግስት ልትደግፍ ይገባል ሲሉ የእስራኤል የሴኔት አባልና የቀድሞ የደህንነት መስሪያ ቤት ምክትል ኃላፊ ጋዲ ቫይርካን ተናገሩ ጋዲ ቫይርካን አሜሪካ ህጋዊውን የኢትዮጵያ መንግስትን እንድትደግፍ ለአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በደብዳቤያቸው ጠይቀዋል ጋዲ ቫይርካን ለአሜሪካ የውጭ ጉዳይ ሚኒስትር በላኩት ደብዳቤ ኢትዮጵያውያን ሰፊ ተሳትፎ ያደረጉበትና ዓለም የመሰከረለት ምርጫን አካሄደው የመረጡትና በጠቅላይ ሚኒስትር አብይ አህመድ የሚመራ ህጋዊ መንግስት ያላት ሀገር በመሆኗ ልትደገፍ ይገባል ሲሉ አስታውቀዋል ይህንን መንግስት መደገፍና ዲሞክራሲን ማስቀጠል አዎንታዊ በሆኑ ጉዳዮች ላይ ማተኮርና መተባበር ይገባል ያሉ ሲሆን እርሳቸውም ከዚህ አይነቱ አስተሳሰብና ትብብር ጋር አብረው ለመስራት ዝግጁ መሆናቸውን አስታውቀዋል በሰሜኑ የሀገሪቱ ክፍል ያለው ቡድን ጦርነት በመክፈቱ በአማራና በአፋር ህዝብ ላይ እየደረሰ ያለው ህገወጥ ተግባር አሳሳቢ መሆኑንም ጋዲ ቫይርካን በደብዳቤያቸው ማብራራታቸውን የኢትዮጵያ ፕሬስ ድርጅት ዘግቧል ኢትዮጵያ የአሜሪካም ሆነ የእስራኤል ጠንካራ ወዳጅ ሀገር በመሆኗ የጦርነት እስኪቆም አሜሪካ ግልጽ የሆነ መልእክት ለህወሓት ማስተላለፍና በቡድኑ ላይ ጫና ማሳደር ይገባታል ብለዋል አሜሪካ የኢትዮጵያውያንን ድምጽ ልትሰማና ከጎናቸው ልትቆም ይገባታል ሲሉም ነው የእስራኤል የሴኔት አባልና የቀድሞ የደህንነት መስሪያ ቤት ምክትል ኃላፊ የጠየቁት አሜሪካ የህወሓት ታጣቂዎች በአማራና አፋር ክልል የፈጸሟቸው የሰብአዊ መብት ጥሰቶች የጭካኔ ድርጊቶችና የሲቪል ተቋማት ውድመት አወገዘች የህወሓት ታጣቂዎች በሁለቱ ክልሎች ስለፈጸሟቸው የጭካኔ ድርጊቶችና ውድመቶች የተመለከቱ ሪፖርቶች አሳስበውኛል ብለዋል የባይደን አስተዳደር ባወጣው መግለጫ የድርጊቱ ፈጻሚዎች በህግ እንዲጠየቁ መንግስት ምርመራ እንዲያካሂድም ጠይቀዋል አሸባሪው የህወሓት ቡድን በአማራና አፋር ክልሎች በወረራ በያዛቸው አካባቢዎች የፈጸማቸውን ለመናገር የሚከብዱ እጅግ ዘግናኝ የሰብአዊ መብት ጥሰቶች የጅምላ ጭፍጨፋዎችና የንብረት ዘረፋና ውድመቶች ዓለም አቀፍ ተቋማት በቦታው በአካል ተገኝተው እንዲመለከቱ የኢፌድሪ መንግስት ጥሪ ማድረጉ ይታወቃል መንግስት ይህንን የህወሓት የሽብር ተግባር ዓለም አቀፉ ማህበረሰብ እንዲያወግዝም ሲጠይቅ ቆይቷል የሽብር ቡድኑ ህወሓት የፈጸማቸውን መጠነ ሰፊ የሰብአዊ መብት ጥሰቶችና የጅምላ ጭፍጨፋዎች በይፋ ለማውገዝ
ዳተኛ ሆና የቆየችው አሜሪካ ያሁኑ ለመጀመሪያ ጊዜ ነው። የሽብር ቡድኑን ከማውገዝ በተቃራኒው የባይደን አስተዳደር ህወሓትን በመደገፍ መንግስት ላይ ጫና ሲፈጥር የቆየ ሲሆን ያሁኑ ለመጀመሪያ ጊዜ አሸባሪውን ህወሓት በማውገዝ የወጣ ሪፖርት ነው። የአስቸኳይ ጊዜ አዋጁን ተገን በማድረግ የሙስና ወንጀል በፈጸሙ 4 የፌዴራል ፖሊስ አባላት ላይ ክስ ተመሰረተ። የአስቸኳይ ጊዜ አዋጁን ተገን በማድረግ ህገወጥ እስር በመፈጸምና በማስገደድ 260 ሺህ ብር የተቀበሉ የፌዴራል ፖሊስ አባላት ላይ አቃቤ ህግ የሙስና ወንጀል ክስ መመስረቱን ፍትህ ሚኒስቴር አስታወቀ። ክስ የተመሰረተባቸው አባላት በፌዴራል ፖሊስ ኮሚሽን የአስተዳደር ልማት ዘርፍ በሹፌርነትና በጉዳይ አስፈጻሚነት የስራ መደብ ላይ የሚሰሩት አንደኛ ረዳት ኢንስፔክተር ፍቃዱ ዘውዴ፣ ሁለተኛ ረዳት ኢንስፔክተር ይስሐቅ ዳካ፣ ሶስተኛ ረዳት ኢንስፔክተር ደሴ ዶጆና በልዩ ወንጀል ተካፋይነት ግብረ አበር የሆነው ዳዊት ዳዲ ናቸው። እነዚህ የፌዴራል ፖሊስ አባላት ጥቅምት 23 ቀን 2014 ዓ.ም በልደታ ክፍለ ከተማ ወረዳ 09 ዲአፍሪክ ሆቴል አካባቢ የግል ተበዳይ በባለቤትነት በሚያስተዳድረው የንግድ መደብር በመግባት አራተኛ ተከሳሽ የመረጃ መረብ ደህንነት አገልግሎት ባልደረባ በመምሰል ከአንደኛ እስከ ሶስተኛ ተከሳሾች የፌዴራል ፖሊስ አባልነታቸውን ሽፋን በማድረግ ምርመራ የማከናወንና ተጠርጣሪን የመያዝ የስራ ድርሻ ሳይኖራቸውና ምንም አይነት ትዕዛዝ ሳይሰጣቸው የግል ተበዳይን በወቅታዊ ጉዳይ ትፈለጋለህ በማለት ለስራ በተሰጣቸው መኪና ጭነውት ከወሰዱት በኋላ 1 ሚሊዮን ብር እንዲሰጣቸው ጠይቀው በኢትዮጵያ ንግድ ባንክ ባልቻ አባነፍሶ ቅርንጫፍ 260 ሺህ ብር ወደ አንደኛ ተከሳሽ የቁጠባ ሂሳብ እንዲያስገባ በማድረግ ተከፋፍለዋል። በዚህም በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 32 ዝባር 1 ዝባር ሀ እንዲሁም 33 እና የሙስና ወንጀሎችን ለመደንገግ የወጣውን አዋጅ ቁጥር 881 ዝባር 07 አንቀጽ 9 በቅንፍ 2 ስር የተመለከተውን በመተላለፍ በፈጸሙት ስልጣንን ያለ አግባብ መገልገል የሙስና ክስ የቀረበባቸው መሆኑን የአቃቤ ህግ ክስ ያስረዳል። ተከሳሾቹ በችሎት ቀርበው ክሱ የተነበበላቸው ሲሆን በክሱ ላይ መቃወሚያ ካላቸው እንዲያቀርቡ ለመጠባበቅ ለታህሳስ 7 ቀን 2014 ዓ.ም ተለዋጭ ቀጠሮ መያዙን ከፍትህ ሚኒስቴር ያገኘነው መረጃ ያመለክታል። ህብረተሰቡ መሰል ህገወጥ ድርጊቶችን እንዲያጋልጥ ፍትህ ሚኒስቴር ጥሪውን አቅርበዋል። በሁለቱ ኮሪያ የነበረውን ጦርነት ተከትሎ አሜሪካ፣ ቻይናና ሰሜን ኮሪያ እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 የገቡበትን ሰጣ ገባ ወይንም አለመግባባት በሰላማዊ መንገድ ለመፍታት ፍላጎት እንዳላቸው ተገለጸ። የሩሲያ ቴሌቪዥን እንደዘገበው የደቡብ ኮሪያው ፕሬዝዳንት ሙን ጃይ ከአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ጋር በአውስትራሊያ ርዕሰ መዲና ካንቤራ በሰጡት የጋራ ጋዜጣዊ መግለጫ በሀገሪቱ መሪዎች መካከል የሚደረገው መልካም የሆነው ስምምነት በሁለቱ ኮሪያዎች ድንበር ላይ ያለውን ቀውስ ለማርገብ ያስችላል ብለዋል። ይሁን እንጂ ባለፈው የመስከረም ወር የፒዮንግያንግ መሪዎች ለስምምነቱ አሜሪካ በሰሜን ኮሪያ ላይ ያላትን የጥላቻ ፖሊሲ ማስተካከል ይኖርባታል ማለቷን ዘገባው ያመለክታል። ሰሜን ኮሪያ ከስምምነቱ በፊት አስፈላጊውን ጥያቄ ሁሉ ማቅረቧን መቀጠል አለባት ያሉት ፕሬዝዳንት ሙን ጃይ አሜሪካም ሌላ ማዕቀብ ከመጣሏ በፊት ለስምምነቱ በጽናት መቆየት ይገባታል ብለዋል። የደቡብ ኮሪያው ፕሬዝዳንት ሙን ጃይ ለሚደረገው ዘላቂ የሰላም ስምምነት ሀገሪቱ አስፈላጊውን ሁሉ ለማድረግ ዝግጁ ናት ብለዋል። ዘገባው የሩሲያ ቴሌቪዥን ነው። ሊቢያ በፈረንጆቹ ታህሳስ 24 የሀገሪቱን ፕሬዝዳንታዊ ምርጫ እንደምታካሄድ ተገለጸ። ጠቅላይ ሚኒስትር አብዱል ሐሚድ ዲቢባ ለፕሬዝዳንትነት እንደሚወዳደሩ ካሳወቁ በኋላ በጊዜያዊነት ሊቢያን እየመሩ የሚገኙት ረመዳን አቡዮና በትሪፖሊ በሰጡት መግለጫ ነው ሀገሪቱ በታህሳስ ወር ምርጫውን እንደምታካሄድ የተናገሩት። በታህሳስ 24 የሚካሄደው ምርጫ በነዳጅ የበለጸገችውን የሰሜን አፍሪካ ሀገር ለ10 ዓመት ከዘለቀው የእርስ በርስ ጦርነት እንድትወጣ ይረዳታል ነው የተባለው። ዘገባው የአፍሪካ ኒውስ ነው። ለጤና ይስጥልኝ የተዘጋጁ ዋና ዋና ዘገባዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ።
ሰኒና ሶል ዘገባዎቹን ጨርሻለሁ። እናመሰግናለን ሰናይት። እንግዲህ አሸባሪው የህወሓት ቡድን በአማራና አፋር ክልሎች ላይ በከፈተው ይፋዊ ጦርነት እንዲሁም ደግሞ ወረራ በርካታ ኢሰብአዊ ድርጊቶችን ፈጽሟል አይደል ሰኒ? እንግዲህ አሸባሪው የህወሓት ቡድን የፈጸማቸው ድርጊቶች የክፋት ጥጎች እንደዚህ በትንሽ ሰዓታት ሊገለጹ የሚችሉ አይደሉም። በርካታ የሆኑ ግፎችን ጭምር ነው እንግዲህ የፈጸመው አሸባሪው የህወሓት ቡድን በጣም የጸረ ኢትዮጵያ መሆኑን እንዲሁም ደግሞ እንደዚህ ወረራ ባካሄደባቸውና ተቆጣጥሯቸው በነበሩ አካባቢዎች ላይ ደግሞ የፈጸመው ድርጊት ደግሞ መቼም ታሪክ የማይረሳው ሁሌ ተጽፎ በመራራ ታሪክ የሚታወስ ነው። እንግዲህ አሸባሪ የህወሓት ቡድን በንጹሃን ዜጎች ላይ በጅምላ ከመጨፍጨፍ ጀምሮ ሴቶችን በመድፈር እንዲሁም ደግሞ ሌሎች አዋቂዎችንም ጭምር ደግሞ በጣም ዘግናይ በሆነ ሁኔታ ለመግደልና እንዲሁም ደግሞ ንብረቶችን በማውደም ረገድ የክፋት ጥጉን አሳይቷል። እንግዲህ በጣም ከወረረባቸው አካባቢዎች ላይ እንግዲህ አማራ ክልል፣ አፋር ክልሎችም ላይ በጅምላ መቃብሮች በርካታ ተገኝተዋል። አሁንም እየተገኙ ነው የሚገኙት። ከዚያ ባለፈ እንግዲህ በጣም ንጹሃን ዜጎች የሚጠቀሙባቸው በጦርነት ጊዜ ውስጥ ደግሞ በዋነኝነት በሁለት ኃይሎች መካከል በሚደረጉ ጦርነቶች ውስጥ ሊነኩ የማይችሉ እንዲሁም ደግሞ ሊደፈሩ የማይችሉና ነፃ የሚደረጉ አካባቢዎችም አሉ። ከዚህ መካከል እንግዲህ ትምህርት ቤቶች ናቸው፣ ጤና ጣቢያዎች ናቸው፣ ሆስፒታሎች ናቸው። እነዚህ ግን የጤና ተቋማትንም በማውደም ረገድ እንግዲህ የክፋት ጥጉን አሳይቷል። በጣም በርካታ መድኃኒቶችን በመዝረፍና በማባከንም ደረጃ እንዲሁም የመገልገያ ቁሳቁሶችን እንግዲህ በስፋት በማውደምም የአሸባሪ ቡድን እንግዲህ የክፋት ጥጉንና የጸረ ኢትዮጵያዊ መሆኑን በስፋት አሳይቷል። ከዚያ ባለፈ እንግዲህ የትምህርት ትልቁ የቀለም መቅሰሚያ እንዲሁም ደግሞ ትውልድ መቅረጫ ቦታዎች ናቸው ትምህርት ቤቶች። እነሱን እንግዲህ ከታች ጀምሮ እስከ ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ድረስ ሰፊ የሆነ ውድመቶችን አድርጓል። እንግዲህ ለማስታወስ ያክል እንኳን የወሎ ዩኒቨርሲቲ ማስታወስ እንችላለን። ወደ 10 ቢሊዮን ብር በላይ የሚገመት ውድመት ነው የደረሰበት በዚህ ዩኒቨርሲቲ ማለት ነው። ሌሎችንም እንግዲህ የትምህርት ተቋማቶች የአንደኛ ደረጃ ሁለተኛ ደረጃ ትምህርት ቤቶችንም በማውደም እንግዲህ ትውልድ እንዳይማር ትውልድን ደግሞ የማምከን ስራዎችንም መስራቱን በገሃድ አሳይቷል ማለት ነው። አሸባሪ ህወሓት ቡድን እንግዲህ የክፋት ጥጉን እያሳየ ነው የሚገኘው። አው እንግዲህ ሶል ቀደም ሲል አንተም ለመግለጽ እንደሞከርከው የሽብር ቡድኑ ይህንን ተገደን ወደ ገባንበት ጦርነት ከጀመረበት ጊዜ አንስቶ ወረራ ባካሄደባቸው ወረዳዎች፣ ከተሞች፣ የገጠር ቀበሌዎች የሽብር ቡድኑ ሙሉ የገጠር ቀበሌንም እስከ ማውደም ድረስ የደረሰ ስራን ሲሰራ ቆይቷል። በኢትዮጵያውያን ባህል አይደለም በሌሎች እንኳን ምዕራባውያን በመነላቸው በማንም አካባቢ ሊደረግ ይችላል ብለህ የማታስበውን በጣም ዘግናኝና አሰቃቂ የሆኑ ተግባራትን ሲከውን ነበር። እድሜ ጠገብ ሽማግሌዎችን ሁሉ እስከ መድፈር የሃይማኖት ተቋማትን በአጠቃላይ አማራ ክልልና አፋር ክልል ላይ ገብቶ የክልሉን ባህል፣ ወግ፣ እምነት አጉድሏል። ሊደፈሩ የማይችሉ የእምነት ተቋማትን ገብቶ የማይሆኑ ስራዎችን ሲሰራ አይተናል። የጤና ተቋማትን ሲያወድም አይተናል። የትምህርት ተቋማትን ሲያወድም አይተናልና እነዚህ የትምህርት ተቋማት፣ የጤና ተቋማት፣ የእምነት ተቋማት ቀደም ሲል አንተ ለመግለጽ ሞክረሃል በማንኛውም ጊዜ ጦርነት በሚነሳበት ጊዜ ከለላ ሊደረግላቸው ህዝቡም ደግሞ ሊጠጋባቸው የሚችሉ ቦታዎች ናቸው እነዚህ ቦታዎችና የሽብር ቡድኑ ግን የህወሓት የሽብር ቡድን ግን እነዚህን ቦታዎች በተለየ በሚመስል ሁኔታ በገባበት ቦታ ሁሉ የጤና ተቋማትን በተለይ አማራ ክልል ላይ ያሉ በርካታ የጤና ተቋማት ወድመዋል ማለት ይቻላል። ሆስፒታሎች ወድመዋል፣ እቃቸው ተዘርፈዋል። መውሰድ የማይችሉትን እቃ ደግሞ አገልግሎት እንዳይሰጥ አድርገው መድኃኒቶቹን ሁሉ ፀሐይ ላይ እስከ መዘርጋት አይሲዩሩም ያሉ ሰዎችን ቬንቲሌተር ነቅለህ ህይወታቸው እንዲያልፍ ማድረግ እኔ ምን አይነት ስብዕና እንደሆነ አላቅም። በቃ በአማራ ክልልና በአፋር ክልል ያካሄደው ተግባር ውድ የሆነ የሰውን ህይወት ከመንጠቅ ጀምሮ በምንም ሊተካ የማይችል የስነ ልቦና ጫና መቼም ሊያገግም የማይችል የስነ ልቦና ጉዳትን ሲያደርስ ቆይቷል። በተለይ ደግሞ ትውልድ የሚቀረጽበት ነገ ከነገ በኋላ ሀገር የሚቀረጽበት ሀገር ተረካቢ ልጆች የሚፈሩበትን ትምህርት ቤትን በተለየ ሁኔታ የማጥቃት ተግባር እያየ ነው። ትምህርት ቤቶችን በአማራ ክልል እንግዲህ ከ4000 በላይ ትምህርት ቤቶችን ነው ይህ የአሸባሪ ቡድን ያወደመው። የወሎ ዩኒቨርሲቲ፣ የደሴ ዩኒቨርሲቲ ማየት እንችላለን ምን ያህል በቢሊዮኖች የሚቆጠር ሀብትን እንዳወደመና
ምንድነው አላማው ምንድነው የሚለውን ስታይ አንዳንዴ ይጨንቀሃል አይደል እንግዲህ የአሸባሪ ህወሓት ቡድን አላማው እንግዲህ በመሰረታዊነት ሀገር ማፈራረስ ነው እንግዲህ ከውስጥ ኃይሎችም እንዲሁም ደግሞ ከውጭ ኃይሎች ጋር በጋራ ሆኖ አማራ ክልልን እንዲሁም ደግሞ አፋር ክልልን መነሻ አድርጎ እነዚህን ሁለት ክልሎች ማራቆት ንጹሃን ዜጎችን መግደል እንዲሁም ደግሞ ሀብትና ንብረታቸውን ደግሞ በጣም በመመዝበር ደረጃ እነዚህ ሁለት ክልሎች ላይ መሰረት ነው አድርጎ ከዚህ ሀገርን የማፈራረስ ትልቅ አጀንዳን አንግቦ ነው እየተንቀሳቀሰ የሚገኘው ነገር ግን አሁን አላማው እየከሸፈበት ነው የሚገኘው መላው ኢትዮጵያውያን ትውልደ ኢትዮጵያውያን ትልቅ ርብርብ ያደረጉ በግንባር ላይ እንግዲህ ድባቅ የተመታ በያለበት ደግሞ እንዳይወጣም እንደዚሁ ትልቅ የመደቆስ ወይም ደግሞ ይሄንና ሽብር ቡድን ጀሌዎቹን እዚያው የመማረክ ከዚያም አልፎ ደግሞ የመደምሰስ ተግባራቶች እየተካሄዱ ነው የሚገኙት ነገር ግን እንግዲህ የሰራቸው ኃጢያቶች ግን እንደው ቁጥር ስፍር የላቸው ማለት በጣም በርካታ ናቸው ህፃናትን ከመድፈር ጀምሮ አዛውንቶችንም መድፈር ሚስትን በባል ፊት መድፈር እንደው ይሄ የትምህርት ቤቱን ወጪ የሆስፒታሉን ወጪ በገንዘብ ተመነን ይሄን ያህል ነው ልንል ይችላልን ነገ ከነገ በኋላ የሚጣራ ይሆናል በጥናት ነገር ግን በሰዎች ስነ ልቦና ላይ ያደረሰው ተጽዕኖ እንዴት ነው ተመነው በምን ዋጋ ልታወጣለት አትችልምና ውድ የሆነ የሰው ልጅ ህይወት እንዳለ ሆኖ የተረፉት ላይ ደግሞ ያሳደረው ከፍተኛ የሆነ ተጽዕኖ አለና ይህንስ እንዴት ነው የምናስበው በጣም እንግዲህ የአሸባሪ ህወሓት ቡድን በመሰረታዊነት ሲደፍር ወይም ደግሞ በወረራቸው አካባቢዎች ላይ ትልቁን ጠባሳ የሚጥለው ንብረት ከማውደም እንዲሁም ደግሞ ሀብትን ከመዝረፍ ንጹሃን ዜጎችን ከመግደል ባለፈ እንግዲህ በህይወታቸው ውስጥ ሁሌ መጥፎ ትዝታን እንዲጭርባቸው የስነ ልቦና ችግር እንዲደርስባቸው በማድረግ ረገድ የብሔርን መሰረት ያደረገ አጸያፍ ስድቦችን በመስደብ ጭምር ነበር እንግዲህ የመድፈር ሂደቶችን ሲያደርግ የነበረው እንዲሁም ጥቃቶችን ሲሰነዝር የነበረው ይሄ ደግሞ እንግዲህ ምናልባት እነዚህ ንጹሃን ዜጎች በህይወታቸው ውስጥ መጥፎ ታሪክን ወደ ኋላ እንዲያስታውሱ የስነ ልቦና የጤና ችግርም እንዲያጋጥማቸው ያደረገበትን መመልከት እንችላለን ነገር ግን እንግዲህ ወደ ታዳጊዎችን ወይም ደግሞ ለአንድ ሀገር መሰረት ነው የሚባለው ትምህርት ነው ትምህርትን ደግሞ እንግዲህ ከህፃናት ጀምሮ እስከ ከፍተኛ የትምህርት ተቋማት የሚባሩባቸው ደግሞ ካወደመ ምናልባት የአሸባሪ ቡድን ወትሮንም ቢሆን ሀገርን እንዲያድግ አይፈልግም ከዚያ ባለፈ ደግሞ ትውልድም ደግሞ ታንጾ በእውቀት ታንጾ ሀገር እንድትበለጽግም ስለማይፈልግ ከመሰረቱም ከጽንስሱም የጸረ ህዝብ መሆኑን ጸረ ኢትዮጵያዊ መሆኑን አሳይቶ ነበር አሁን ግን በመጨረሻው በመቃብር ወይም ደግሞ መጨረሻ ላይ ሊቀበር ባለበት ሂደት ጊዜ ውስጥ ነው ደግሞ ትምህርት ቤቶችን አውድሞ የህፃናት ወይም ደግሞ ታዳጊዎች የሚታነጹበትን ከፍተኛ የትምህርት ተቋማት ደግሞ እውቀት ገብይተው ተማሪዎች ወደ ህብረተሰብ ተቀላቅለው ሀገራቸውን የሚያሳድጉበትን መንገድ እያቀጨጨ ነው የሚገኘውና የአሸባሪ ቡድኑ እኩይ ተግባራት ሰፊ ነው አው ከዚህ ጋር በተያያዘ አንድ ዝግጅት አለን የአሸባሪው ህወሓት በወረራ ይዟቸው በነበሩ የአፋርና የአማራ ክልሎች በርካታ የትምህርት ተቋማትን እንዳወደመ ቀደም ሲልም እኛ ስንገልጸው ነበር የሽብር ቡድኑ እስካሁን በአማራ ክልል ብቻ ከ4000 በላይ ትምህርት ቤቶችንም አውድሟል እዚህ ጉዳይ ላይ ባልደረባችን አቤል ሙልጌታ ተጨማሪ ዘገባ አለ አሸባሪው የህወሓት ቡድን በወረራ በገባባቸው የአፋርና የአማራ ክልሎች በርካታ የትምህርት መሰረተ ልማት ላይ ውድመት አድርሷል። ቡድኑ መጀመሪያ የአፋርን ክልል በወረረበት ወቅት ብቻ ከ450 በላይ ትምህርት ቤቶች ላይ ውድመት አድርሷል። በትምህርት ቤቶቹ የሚገኙ የተማሪ ዶክመንቶችንም አቃጥሏል። በከባድ መሳሪያም ትምህርት ቤቶችን አውድሟል። አሸባሪ ህወሓት በአማራ ክልልም ባደረሰው ውድመት በትምህርት ተቋማት ላይ ብቻ በቅድመ ዳሳ ጥናት በቢሊዮን የሚቆጠር ሀብትን አጥፍቷል። የጥፋት ቡድኑ ካወደማቸው ትምህርት ቤቶች መካከል ደግሞ በዋግምራ ብሔረሰብ ዞን አስተዳደር ስር በዳስ ጥላ ስር ይማሩ ለነበሩ ተማሪዎች አትሌት ሻለቃ ኃይለ ገብረስላሴ ያሰራው ትምህርት ቤት ተጠቃሽም ነው። ይህንንም ትምህርት ቤት የሽብር ቡድኑ ያወደመበት ሁኔታ የቡድኑን የክፋት ጥግ ማሳያ እንደሆነ አትሌት ሻለቃ ኃይለ ገብረስላሴ በወቅቱም ተናግሯል። እነዚህ ህፃናቶች ትንሽ ደስ ብሏቸው ሳይጠግቡ እነዚህ ህፃናቶች ትንሽ እንደው እኔ ህልሜ በቃ ከዛ ትምህርት ቤት ኃይሌ ሰርቶልን ወይንም ደግሞ ምክንያት ሆኖ እኔ እንኳን ሰርቼ ሳይሆን ምክንያት ሆኖ በከወጣ ውስጥ እንዲሉ ፍላጎት ነበር ግን ብዙም ሳይደሰቱ ወላጅም ልጆችም እንዲህ አይነት ነገር መከሰቱ በጣም አዝነናል። በአማራ ክልል የሽብር ቡድኑ በትምህርት ቤቶች ላይ ብቻ ያደረሰው የመሰረተ ልማት ውድመት ከ4000 በላይ ትምህርት ቤቶች ሰለባ መሆናቸውም ተገልጿል። እቃዎች ወድመዋል፣ ወንበርና ጠረጴዛዎች ወድመዋል፣ ኮምፒውተሮች ወድመዋል፣ የፕላዝማ መሳሪያዎች ወድመዋል፣ የክፍሎች በርና መስኮቶች ጣሪያዎች ሳይቀር ወድመዋል። ወራሪው ኃይል ከ4000 በላይ ትምህርት ቤቶች ወድመዋል። በእኛ ግን
መለስተኛ ግምታዊ ጥናት ባደረግነው መሰረት እነዚህን ትምህርት ቤቶች ወደ መደበኛ ስራ ለመመለስ በግምት ወደ 11 ቢሊዮን ብር ኮስት እንደሚያደርግ ያሳያል። የህወሓት የሽብር ቡድን ሀገርን ለማፍረስ የያዘውን ተልዕኮ ለማድረግ የትምህርት መሰረተ ልማቶችን ማፍረስ አንዱና ዋነኛው ግብ መሆኑን በወሎ ዩኒቨርሲቲ ያደረሰው ጥፋትም ያሳያል። ቢልዲንጎቻችንን ቢሮዎቻችንን በተለይ ደግሞ በብዙ ሚሊዮን 200-300 ሚሊዮን ብር አውጥተን የገነባነውን የአይሲቲ ኢንፍራስትራክቸር የቻሉትን ነቅለው ወስደዋል። ያልቻሉትን የቀረው እንኳን ጥቅም ላይ እንዳይውል አድርገው አውድመዋል። እንደዚሁም የተለያዩ የማስተማሪያና የምርምር ላቦራቶሪዎች አሉን። በተለይ በታችኛው ግቢ ትልልቅ የኢንጂነሪንግ እና የቴክኖሎጂ ወርክሾፖች አሉን። በዚህኛው በዋናው ግቢ ደግሞ የቤዚክ ሳይንስ የሚባለው የሕክምናና ጤና ሳይንስ ላቦራቶሪዎች አሉን። የእንስሳት ሕክምና ላቦራቶሪዎች አሉን። አርት ኤንድ ሚውዚክ አካዳሚ ያለው የስፖርት አካዳሚ ያለው እነዚህ ዘርፎች ደግሞ በተለየ ሁኔታ ትልልቅ ቁሳቁሶችን የሚጠይቁ የአርት የሚውዚክ የስፖርት ሀብቶቻችንንም ጭምር ዘርፎ ነቅሎ ወስዷል። በጦርነት መካከል እንደወደመ ተቋም ተደርጎ እንዳይታሰብ ለማስገንዘብ ፈልጌ ነው። የጠፋው ሀብት በገንዘብ ሲተመን ከ10 ቢሊዮን ብር በላይ ነው። ይሄ በአሁኑ ገበያ ደግሞ ምናልባት 15-16 ቢሊዮን ብር ሊያስፈልገው ይችላል። አሁን ላይ የሽብር ቡድኑ አባላት በያውደ ውጊያው እየተደመሰሱ በወረራ የተያዙ ቦታዎችም ነፃ እየወጡ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን በኮተቤ የትምህርት ዩኒቨርሲቲ የሕግና ታሪክ መምህር የሆኑት ዶክተር አልማው ክፍሌን እዚህ ስቱዲዮ ጋብዘናቸዋል። እንዴት አደሩ? እግዚአብሔር ይመስገን። በማለዳ እዚህ ስቱዲዮ ስለመጡ እናመሰግናለን። ስለተሰጠኝ እድል አመሰግናለሁ። በድጋሚ እናመሰግናለን ዶክተር። እንግዲህ የመጀመሪያ ጥያቄው እናድርግና አሸባሪ ህወሓት ቡድን በጣም እኩይ ተግባራትን ፈጽሟል። በተለይ ደግሞ ከፈጽማቸው ውስጥ እንግዲህ ወደ ትምህርትና ተኩርና በዛሬው ዝግጅታችን ከመጀመሪያ ደረጃ ትምህርት ቤት ጀምሮ እስከ ከፍተኛ ትምህርት ተቋማት ድረስ አውድሟልና እርሶም የታሪክ ምሁር እንደመሆኑ የህግ ምሁር እንደመሆኑ ወደ ኋላ መለስ ብለው የዚህን የአሸባሪ ህወሓት ቡድን እንደው ታሪኩን በትንሽ እንገሩን እስኪና አሁን ደግሞ የፈጸመው እኩይ ተግባርን እንዴት ያዩታል የሚለውን ያገናኙልን። ሲጀመር ጀምሮ ህወሓት ከጽንሱ ጀምሮ ኢትዮጵያዊ ራዕይ ኢትዮጵያዊ ሀሳብ ኢትዮጵያዊ ምናምን የሌለው የባንዳ የልጅ ልጆች የጣሊያን ጥሎት ሄደውን የፖለቲካ ፕሮግራም የሚያራምዱ ናቸው። ጣሊያን አድዋ ላይ ከተሸነፈ ወዲህ የ40 ዓመት ዝግጅት አድርጎ ነው የመጣው። ሲመጣ ኢትዮጵያና ኢትዮጵያውያን ለማጥፋት ነው። ለዚህ የእንግሊዝ ድጋፍ ነበረው፣ የጀርመን ድጋፍ ነበረው፣ የፈረንሳይ ድጋፍ ነበረው። ጥናት አገር ውስጥ ሚኒስቴር ሁላ ነበሩት ባንዳዎች ልጆቻቸውን የዳሩ። የፖስታ ሚኒስቴር ለጣሊያን ልጁን የዳረ ሰው ነው። የገንዘብ ሚኒስቴር ልጁን ለጣሊያን፣ የትራንስፖርት ሚኒስቴር ልጁን ለጣሊያን ነው። ይሄን ያክል መዋቅር ሰርተው ኢትዮጵያ የሚለውን ነገር ከመጡ በኋላ ለ5 ዓመት ኢትዮጵያ የሚባል ነገር ጠፍቶ ነበር። ታሪካዊ ስህተት ሰርቶት ሲባረር ያን የፖለቲካ ፕሮግራም እንግሊዝ ለመቀጠል ሞከረ ከኬንያ ጋር አንድ ላይ አርጎን ብሪቲሽ ኢስት አፍሪካ ውስጥ ጨምሮ። ከዛ አለሳካለት ሲል ወስዶ የፖለቲካ ፕሮግራምን ለህወሓትና ለወያኔና ሻዕቢያ የነበሩ በዛን ጊዜ ካርታ ቀረጸና የትግራይ ትግሪኝ መንግስት ለብቻ ተገንጥሎ እንዲወጡ፣ የኦጋዴን ደግሞ ከሶማሌ ጋር እንዲወጣ፣ ቤኒሻንጉል ጉሙዝና ጋምቤላ ወደ ሱዳን እንዲሆን አድርጎ ፖለቲካ ፕሮግራም ቀርጾ ወጣ። ያንም ፖለቲካ ፕሮግራም ለሻዕቢያ ተሰጠ። በ1952 ሬዲዮ ካይሮ ተከፈተና ሲሰጠው እነዚህ ህወሓታውያን ሻዕቢያን አይተው ነው የገቡት። የፖለቲካ ፕሮግራም ለኢትዮጵያ አልነበራቸውም። ምግብ ለመቀቀል ሸክም ለመሸከም ምናምን ለጽዳት ነው ከሻዕቢያ ጋር የወጡት። ሻዕቢያ የራሱ የሆነ ፕሮግራም ነበረው፣ ኮሎኒያል ቴሲስ ነበረው። እነዚህ ግን ምንም አልነበራቸውም። 8 ዓመት እስከ 1968 ምንም አይነት ፕሮግራም ሳይኖራቸው ምግብ ቀቃይ ነበሩ። ከዛም በኋላ ነው ትግራይ ውስጥ የሚንቀሳቀስ አንድ ቡድን አለ የፖለቲካ ፕሮግራም ያለው። ከሱ ላይ ፕሮግራሙን ነጠቁና የጣሊያንን ፕሮግራም በአብዮታዊ ዲሞክራሲ ኢትዮጵያን ማጥፋት ጽንሰ ሐሳብ ያለው ፕሮግራም ይዘው መጡ። ሲነሱም ሌቦች ናቸው፣ ውሸታም ናቸው፣ ነፍሰ ገዳይ ናቸው፣ ቀማኛ ናቸው፣ ሌቦች ናቸው። ምንም አይነት ስነ ምግባር የሌላቸው የዱር እየሰበሰብ ነው ህወሓት። ከዛ መንግስት ሲሆንም ይሄን ባህሪውን አልተው። ሲሞትም ይሄ ነው አገር አፈርስ ኢትዮጵያን ለማፍረስ እስከ ሲኦል እንሄዳለን ነው። አሁን ከሞቱም በኋላ አገር ማፍረስ ደግሞ ጥይት ብቻ አይደለም፣ ፖለቲካዊ ነው፣ ኢኮኖሚያዊ ነው፣ ማህበራዊ ነው፣ ሃይማኖታዊ ነው። ብዙ ነው። አገር መሬቱ አይደለም፣ አገር ህዝቡ ነው። ህዝቡ የሚጠቀመውን እሴቶች ካጠፋ ህዝቡ ይበተናል ማለት ነው። መተማመን አይኖርም። የሃይማኖት መሪውን አያምንም። የሃይማኖት ተቋማቶች አቢዩዝ ተደርገዋል።
ኢኮኖሚው የመተማመን ኢኮኖሚ እንዳይሆን አድርጓል። ግን ለስብራት ያለው የስነ ልቦና ስብራት ያለው ተረጋግቶ የማያስብ ማህበረሰብ መፍጠር በራሱ እኮ የማፍረሱ አካል ነው። አሁን ትምህርት ቤቶችን በመናይበት ጊዜ ራዕይ የለውም። ኢትዮጵያን ማፍረስ ነው አላማው። ማፍረሱ ደግሞ እንደዚህ ነው። ማህበራዊ ነው፣ ኢኮኖሚያዊ ነው፣ ፖለቲካዊ ነው፣ ብዙ ነው ይዘቶቹ። ትምህርት ቤት አሁን ትምህርት ቤቶች የኢትዮጵያ አይደሉም። እዚህ አንደኛ ደረጃ እኛ ብንገነባም ዓለም አቀፍ ነው ትምህርት። የሰው ልጆች ተቋም ነው ትምህርት ቤት። ምክንያቱም ከኬንያ መጥቶ ይማርበታል። እዚህ ያስተማርነው ልጅ ናይጄሪያ ሄዶ ያገለግላል። እዚህ ያስተማርነው ምሁር አሜሪካ ሄዶ ያገለግላል። ስለዚህ የሰው ልጅ ሀብት ነው፣ ቅርስ ነው ትምህርት ቤት። ጤና፣ የሃይማኖት ተቋም የኢትዮጵያ አይደሉም። ኢትዮጵያ ውስጥ ይገኙ እንጂ የሁሉም ሙስሊምና እኮ ከናይጄሪያ መጥቶ ሊሰግድ ይችላል እዚህ። የኛም ደግሞ ሙስሊሞች ናይጄሪያ ሄዶ ይሰግዳሉ። እዚህ ያስተማርነው ቁርአን ያስተማርነው ሌላ ሀገር ስብከት ይሰብካል ሄዶ። የሰው ልጅ ሀብት ነው። አሁን ቤዚክ ኔሴሲቲስ ብለው ሰዎች እነዚህ ለሰው ልጅ መኖር አስፈላጊ ናቸው የምንላቸው 3 ናቸው ድሮ። አሁን 5 6 ሆኗል። አንደኛው ምግብ ነው፣ 2 መጠለያ ነው፣ 3 ልብስ ነው፣ 4 ትምህርት ነው። ትምህርት ካልሰጠው ሰው እኮ መኖር አይችልም። አሁን ሌላኛው ጤና ነው። የጤና ተቋም፣ የትምህርት ተቋም የሰው ልጅ ቅርስ ነው፣ የሰው ልጅ ሀብት ነው። እኛ አገር እንገንባቸው እንጂ የሰው ልጅ ሁሉ ሀብት ናቸው። በዓለም አቀፍ እነዚህና ተቋማት የሚያጠቃ የጦር ወንጀለኛ እንደሆነ በዓለም አቀፍ ህጎች ተደንግገው። አሁን ስለ ኢትዮጵያ ህጎች ብናወራ ወያኔ የኢትዮጵያ ህግ አይገባውም፣ ኢትዮጵያም አትገባውም። ምክንያቱም ኢትዮጵያን ለማፍረስ እንጂ ከኢትዮጵያውያን ጋር ለመኖር፣ ኢትዮጵያን ለመገንባት፣ ኢትዮጵያን ለማደራጀት፣ ከኢትዮጵያውያን አብሮ ለመስራት ቅኝት የለውም። ኢትዮጵያን አፍርሶ ነጥቆ ቀምቶ መሄድ ነው። ባለፉት 25 ዓመታት ሲሰራው በስልጣን ላይ ኖሮ ይሄን ነው። አሁንም ይሄ ነው። ስለዚህ አሁን ትምህርት ቤቶችን በመናይበት ጊዜ የተባበሩት መንግስታት ኮንቬንሽኖች በ1968 የሰው ልጅ ከትምህርት ቤት መገለል የለበትም። በ1979 ደግሞ ሴቶች ከትምህርት ቤት መገለል የለባቸውም። በ1989 ደግሞ አካል ጉዳተኞች መገለል የለባቸውም። በ1977 2 ፕሮቶኮሎች አሉት። 77 1 ፕሮቶኮል እና ፕሮቶኮል 2 ትምህርት ቤትን የሚያጠቃ የጤና ተቋምን የሚያጠቃ ሃይማኖት ተቋማትን የሚያጠቃ ማንኛውም ድርጅት ሆነ ቡድን በጦር ወንጀል እንዲጠየቅ ኮንቬንሽኑ አስተላልፏል። የዓለም አቀፍ ጥበቃ ነው የሚደረግ። ምክንያቱም የሰው ልጅ ሁሉ ሀብት ናቸው። የአሜሪካ ዩኒቨርሲቲ እኮ የአሜሪካ አይደለም። እኛ ስኮላርሺፕ ሄደን እንማርበት የለ፣ እዛ የተማረ ልጅ መጥቶ ያገለግለን የለ። ጤና ጣቢያን ብትወስድ በንግድ አጋጣሚ ቻይና ሄደህ ትታከማለህ። እዛ የተመረተ መድኃኒት ገዝተህ ትጠቀማለህ። እንደነዚህ ያሉ የዓለም አቀፍ የሰው ልጅ ሁሉ ሀብት ናቸው የትኛውም ቦታ። ስለዚህ ጥበቃ ይደረግላቸዋል። አሁን ይሄ በሚያፈርስበት ጊዜ ዓለም አቀፍ ህጎችን ነው የጣሰው። የሰው ልጅን ሀብት ነው እያጠፋ ያለው። ምንድነው? የማፍረሱ አንድ አካል ነው። ወደ ኋላ ነው የሚንደረደረው ሰው። ትምህርት ካጣ፣ ጤና ካጣ፣ መገናኛ ካጣ ወደ ኋላ ነው ዘመናት ነው የሚሳበው። እንደነዚህ ያሉ የማፍረሱ አካል ነው። ይሄንን እንግዲህ ብዙ አይነት ትንታኔዎች ልንሰጠው ይችላል። የሰው ልጅን ሀብት ነው እያጠፋ ያለው። የኛም ብቻ አይደለም፣ የኬንያን፣ የአፍሪካውያን፣ የኤዥያውን የሁሉንም ሀብት ነው እየደመሰ። ዩኒቨርሲቲው እኮ ስኮላርሺፕ እንሰጣለን። አሁን ከአፍሪካ ሀገሮች አምተን ስኮላርሺፕ የኛ ብቻ ቢሆኑ ኖሮ እኮ ለኛ ልጆች አለ። የአማራው ብቻ አይደሉም፣ አማራ ክልል ስለሆኑ የኦሮሞ ብቻ አይደለም፣ የሰው ልጆች ሀብት ናቸው። ጥቃቱን እያደረገ ያለው የሰው ልጅን ወደ ኋላ ከስልጣኔ ለመጎተት፣ ከኑሮ ለማፍረስ፣ ከፖለቲካ ለማፍረስ፣ ከኢኮኖሚው አፍርሶ እንዲወጣ ለማድረግ ነው። መልካም እንግዲህ ቀደም ሲል እርስዎ እንግዲህ በስፋት ገልጸውልናል። ትምህርት ቤቶች የሚገነቡት እንግዲህ በመንግስት ድጋፍና በህዝብ ሀብት ነው አይደል? እንግዲህ በነበረበት ኢትዮጵያን ባስተዳደረበት ጊዜ የተገነቡ ያስፈልጋሉ ተብለው የተገነቡ ተቋማት ናቸው። የምርም አስፈላጊና ነገ ከነገ በኋላ ትውልድን ሀገርን የምንቀርጽበት ተቋማት ናቸው ትምህርት ቤቶችና ነገር ግን አሁን ላይ በከፋ ሁኔታ በየትምህርት ቤቱ በገባበት የመማሪያ ፕላዝማዎች፣ ኮምፒውተሮች፣ የቤተ መጻሕፍት ሁሉ በእያንዳንዱ ከመዘረፍ አልፈው እስከ መቀደድ አገልግሎት እንዳይሰጡ የማድረግ ሁሉ ተግባር ሲፈጸም አይተናል። እንደተባለው ዓለም አቀፍ ህግንም መጣስ ነው። ነገር ግን ትውልድ የሚቀረጽበት በአገዛዝ ጊዜ በነበረበት ሰዓት አስፈላጊ ነው ብሎ የተመሰረቱ ተቋማትን እንዲሁም ደግሞ አሁን እየታገለ ያለው ወደፊት ሀገር መራለው ብሎ ነውና ከዚህ አንፃር ዓላማው ምንድነው ብለን ልናየው እንችላለን? በርግጥ አሁን
አገር ሊመራ አይደለም ወያኔ የታገረ አገር ሊያፈርስ ነው አሸባሪ ቡድ ተብሎ ተለየ አሁን ትምርት ቤትን የሚያጠቁ ተለይተው ወጥተዋል አሁን ምዕራባውያን ባጭር ጊዜ ይሄን ድርጅት ከኛ ጋር አሁን ምዕራባውያን ሌላ ፍላጎት ስላላቸው ነው እንጂ ከሱ ጋር ፓሪ የደነሱ ያሉት አሸባሪ ብለው ለይተው ለምሳሌ ቦኮ ሃራም ትምርት ቤቶች ላይ ጥቃት የሚያደርገው ሴት ህፃናቶችን ነው ያፈነ ከትምርት ቤት የሚወስደው እሱን war criminal ብለው በሁማኒቴሪያን ሎው በሁማን ራይትስ ሎውና በክሪሚናል ሎው በእነዚህ ፈርጀውት የቦኮ ሃራም አባል ነኝ የሚል ሁሉ ታድኖ እንዲታሰር በአለም ማዘዣ ታርፏል ታሊባኖች አሉ ታሊባን እንደዚሁ በአፍጋኒስታን ውስጥ እየተንቀሳቀሰ ሴት ልጆችን ነው ከትምርት ቤት የሚያጠቃው ትምርት ቤት ነው ቦምብ የሚጥለው እሱን አሁን ከአሸባሪ መዝገብ ለይተው አስገቡታል ሂዝቦላንም እንደዚህ ያስገብተውታል አልሸባብን አስገብተው አልሸባብ ትምርት ቤቶች በቃ ብቅ እንዳይሉ ነው የሚያደርገው ህወሓትም ትምርት ቤቶችን ነው ያጠፋ ያለው ምንድነው አገር አፍርሶ ኢትዮጵያን ማፍረስ ስለሆነ አሸባሪ ቡድን ነው እየታገለ ያለው ኢትዮጵያን ወደ ምድረበዳ ለመቀየር ነው እያየነው ነው ከአማራው ጋር ሂሳብ አወራርዳለው የሚለው እኮ ለ50 ዓመት መሳሪያ ሲቀብር የነበረ ድርጅት ነው አማራው ክልልና ሌሎች አማራው ላይ አይደለም አሁን አማራውን ሲጨርስ ወደ ኦሮሚያ ነው የሚገባው አፋርን ጀምሮ አፋርን ሲጨርስ ወደሚቀጥለው ወደ ሶማሊያ ነው የሚገባው ይሄ ድርጅት ለብሔሮች ዕውቅና ሳይሰጥ የኖረ ድርጅት ነው 5 ነው 6 ብሔሮችን ለኢትዮጵያ ማሰብ አትችሉም አላቸው እኛንን እናስብላችሁ ላስተሳሰብ አልበቃችሁም ብሎ አፋርን ሐረሪን ቤኒሻንጉል ጉሙዝን ጋምቤላና ሶማሌ ለብቻ ከልሏል ከጥቂት ጊዜ በኋላ ምን ሊያደርጋቸው ነው ከኢትዮጵያዊነት የነቀላቸው ሶኪታቸውን ከኢትዮጵያዊነት የነቀለው እኮ ጥቂት ቆይቶ ሊበላቸው ስላሰበ ነው ከአማራው ጋር አወራርዳ ስትራክቸሩን አጥንቶ አስቀምጧል እንዴት አድርጎ ያንን ክልል ሊያፈርስ እንደሚችል አማራው ወደ ውትድርና እንዳይገባ አድርጎታል መሳሪያ እንዳይኖረው አድርጎታል ባዶ እጁን አሁን እኮ ባዶ እጁን የገጠመው አማራው መከላከያ ሰራዊት ገብቶ ባያድነው ከስትራክቸር ውስጥ ነቅሎታል ስለዚህ ለረጅም ጊዜ እንዴት አድርጎ ኢትዮጵያን ላለፉት 25 ዓመታት ቦምብ ሲቀብር የኖረ ድርጅት ነው ኢትዮጵያ እንዴት ልትፈነዳ እንደምትችል በብሔረሰቦች መካከል በኢኮኖሚው መካከል በፖለቲካው መካከል የሻጥርና የሴራ ፖለቲካ ነው ያለው የነበረው እንዴት አድርጎ አንዴ ቢመታው ፍርስ ብሎ አገሩ እንደሚያፈርስ መዋቅር ሰርቷል ስለዚህ ይሄ ቡድን አሸባሪ ቡድን ነው ተለይቷውን ምዕራባውያን ከድንጋጌያቸው ውስጥ ያላስገቡት እዚህ ሀገር ቡችላና ተላላኪ መንግስት ማስቀመጥ ስለሚፈልጉ ነው ከነሱ ጋራ ቡችላ ሆኖ ሲሰራ የነበረው ህወሓት ነው እሱ ከጠፋ ኢትዮጵያ ውስጥ ፓስወርዳቸው ይጠፋል ማለት ኢትዮጵያ ውስጥ መግቢያ ይሄ ቡድን አገር የመምራት ሳይሆን አገሪቷን ወደ ምድረበዳነት ቀይሮ ኢትዮጵያውያን እንዲሰደዱ ኢትዮጵያ እንዲታመሙ ኢትዮጵያ እንዲራቡ ኢትዮጵያ እንዲሞቱ አድርጓል ለምሳሌ እንስሳ መግደል ምንድነው የርሻ በሬ መግደል የወተት ላም መግደል ዶሮ ማቃጠል ዶሮ ይዞኮ ያማራ ዶሮ አቃጠልኩ ብሎ ይደንሳል በእንትን ላይ በለቆ ምንድ ማለት ዶሮ አቃጥሎ ምንድነው እንደዚህ ያለ ኢትዮጵያውያን እንዲራቡ ኢትዮጵያውያን እንዲሰደዱ ኢትዮጵያውያን ወደ ኋላ እንዲቀሩ እንዲበተኑ ነው እየሰራ ያለው ይሄ የለየለት የወንበዴ የሌባ የወሮበላ አሸባሪ ቡድን ነው ለዚህ ሌላ መፍትሄ የለውም ቋንቋ የለውም እነዚህ ሰዎች ያበዱ ናቸው ካስተሳሰብ ወጣ ያሉ ናቸው አምሮአቸው የተበላሸ ነው ይሄን አምሮ ማሰር ያስፈልጋል ይዞ መቅበር ያስፈልጋል አስተሳሰባቸው ለዚህ ኢትዮጵያ ዘርፈ ብዙ ረበረብ አድርጎ እነዚህ ነብዶች ከተቻለ ይዞ ካልተቻለ የሆነ ነገር አድርጎ አስተሳሰባቸው መቀበር አለበት ይሄ አምሮ መቀበር አለበት ይሄ ነው መፍትሄው ጥሩ እንግዲህ ያው ጊዜ ቢኖርን ከዚህ በላይ ቆይታ ብናደርግ በጣም ደስ ይለን ነበር ዶክተር በማለዳ እዚህ መተ ከኛ ጋር ቆይታ ስላደረግ እጅግ በጣም እናመሰግናለን በኮተቤ ትምህርት ዩኒቨርሲቲ የህግና የታሪክ መምህር ዶክተር አልማ ክፍሌ እግዚአብሔር ይስጥልን መልካም ቀን ኑሮ እሽቅድምድም ነው ለቤተሰቡ ሰላምና ደስታ የቻሉትን ያህል ይተጋሉ ለቤተሰቡ ለሀገሩ የእውቀቱን ያህል ይሰራሉ የላቡን ያህል ያተርፋሉ ጥንቃቄ የዘወትር መርሆ ሊሆን ይችላል በትንሽ እክል ያላሰቡት ያልጠበቁት ይገጥማል
ያጡት ሲመስሎት ከጎኑ የሚቆም አጋር ያስፈልጎታል። የህይወት መድን ዋስትና ከአስተማማኝ አጋሮ የኢትዮጵያ መድን ድርጅት። ከአምራች ማህበረሰብ ጉያ የወጣን እኛ ታታሪዎች ትላንት ላይ ሆነን ዛሬን ይሰራን ነገን እውን ለማድረግ ዛሬን የምንደክም ከስኬታችን ጫፍ ለመድረስ እረፍት የማናውቅ በፍቅርና መተሳሰብ በአብሮነታችን ጸንተን ይቆየን ከአምራች ገበሬው ጋር እጅና ጓንት በመሆን በስኬት ጎዳና ከዘመን ዘመን ተሻግረን ዛሬ ላይ ደርሰናል። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ከጤና ይስጥልኝ ኢትዮጵያ ቴሌቪዥን ጋር አብራችሁ ስለሆናችሁ እጅግ እናመሰግናለን። እንግዲህ የአሸባሪ ህወሓት ቡድን የሰራውን እኩይ ተግባር ነበር ስንመለከት የቆየ ነው። አሁን ደግሞ የኢትዮጵያ ቴሌቪዥን ባሉት የዜና ወጃዎች በተለይ በአራት ማዕዘን ምሽት 57 እና በተለያዩ የዜና ወጃዎች ምን ትኩረት አድርጎ ይዘግባል የሚለውን ደግሞ ሊነገር ባልደረባችን ቶማስ ኃይሉ ስቱዲዮ ይገኛል። ቶማስ እንዴት አደርክ? እንዴት አደራችሁ? ሰላም ሰላም። ምን ጉዳዮች አሉ? መቀጠል እንግዲህ በርካታ ጉዳዮችን ለዛሬም እንደተለመደው በዜና ወጃ ሰዓቶቻችን ይዘናል። ነገር ግን ቀደም ሲል እናንተ ስታነሱት እንደነበረው አሸባሪው ህወሓት በገባባቸው ወይንም ደግሞ በወረራ ይዟቸው በነበሩ አካባቢዎች ትምህርት ቤቶችን አውድሟል፣ ጤና ተቋማትን አውድሟል፣ እንዲሁም ደግሞ ያልቻለውን ዘርፎ ሄዷል። እንደዚህ ተመሳሳይ ነገሮችን አድርጓል። ከነዚህ ጉዳዮች ጀርባ ያለው ሴራ ምንድነው የሚለውን ለተመልካቾቻችን የሚያስቃኝ ዘገባ ይኖርናል። እንግዲህ እንዲሁም ደግሞ የማህበራዊ ተቋማትን ትኩረት ማድረጉ ይታወቃል። የሃይማኖት ተቋማትን ጨምሮ ማለት ነው። እነዚህ ላይ ትኩረት ያደረገው የሽብር ቡድኑ ምንድነው የሚለውን የባለሙያዎችን ትንታኔ ይዘን የምናቀርበው ዘገባ ይኖርናል። እንደሚታወቀው ለገና የታላቁ የኢትዮጵያ ጉዞ ወደ ሀገር ቤት ዝግጅት እየተደረገ እንደሆነ ይታወቃል። ይህ ዝግጅትን በተመለከተ ምን ያህል ዝግጅት ተደርጓል የሚለውን የምናስቃኝ ይሆናል። በተለይ ከሆቴል አገልግሎት ሰጪዎች ጋር በተያያዘ ያለውን ዝግጅት የሚያስቃኝ ዘገባ ይኖርናል ማለት ነው። አንዳንድ ምዕራባዊ ሚዲያዎች የሚያሰራጩት ፕሮፓጋንዳና የመንግስት ምላሽ በተደጋጋሚ የሚሰጥባቸው እንዳሉ ይታወቃል። አሁንም የተመሳሳይ የሽብር ኃይሉን በመደገፍ በኢትዮጵያ ላይ በዘመቻ ደረጃ የሚደረጉ የምዕራባውያን ሀገራት ሚዲያዎች የተናበበ ዘመቻ አለ። እሱን ከመንግስት ምላሽ ጋር አያይዘን የምናቀርበው ይኖራል። የተባበሩት መንግስታት ድርጅት ህግና ማሻሻያዎች መደረግ አለበት የሚል የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እየተቀላቀሉ ዘመቻ አለ። በተለይ የጸጥታው ጥበቃ ምክር ቤት ላይ አፍሪካ እንደ ሀገር መወከል አለባት የሚሉ በተደጋጋሚ ሲነሳ እንደነበር ይታወቃል። ይህንን የተመለከተም ዘገባ አለን። አሸባሪው ህወሓት ባወደማቸው ማህበራዊ ተቋማት ዙሪያ በተለይ ደግሞ በትምህርት መስኩ ያወደማቸው ትምህርት ቤቶች እንዲሁም ደግሞ ዩኒቨርሲቲዎች ላይም ያለውን አጠቃላይ ሁኔታን የሚያስቃኝ ዘገባ ይኖራል። በተለይ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በዚሁ ኢንተርቪው ይደረጋሉ። እሳቸውንም ጋር አጠቃላይ ያለውን ይዘት የምናቀርብ ይሆናል ማለት ነው። እንደሚታወቀው የተለቀቁት የተለያዩ በሽብር ቡድኑ ተይዘው የነበሩ የተለቀቁ አካባቢዎች ላይ የእኛም ሪፖርተሮች እንዳሉ ይታወቃል። እንዲሁም ደግሞ በደሴ ጊዜያዊ ስቱዲዮ ሁሉ በማቋቋም ዘገባዎችን ከዛው ለአድማጭ ተመልካቾቻችን እያቀረብን እንደሆነ ይታወቃል። ዛሬም እነዚህ ሪፖርቶች የሚቀጥሉ ይሆናል። ከክልል የተለያዩ ዘገባዎች አሉ፣ እነዚህን ጨምሮ ማለት ነው። በየሰዓቶቻቸው ለተመልካቾቻችን እናቀርብ ይሆናል። እናመሰግናለን ቶማስ። ተመልሰናል ተመልካቾቻችን። ቀደም ሲል ባልደረባችን ቶማስ እንደገለጸው እንግዲህ ከሀገራዊ ወቅታዊ ጉዳዮች ጋር በተያያዙ በርከት ያሉ ዘገባዎች አሉን። እንግዲህ በቀሪ የዜና ዝግጅቶቻችን በአራት ማዕዘን በ57 የኢትዮጵያ ቴሌቪዥን ጋር ቆይታችሁ እንድታደርጉ ነው እኛም ከወዲሁ ግብዣችን የሚሆነው።
አሁን እንግዲህ በእለቱን በታሪክ ወደ ኋላ ተመለሰን እንግዲህ ታሪክ ልናስቃኛችሁ ነው። ከዛ በፊት ግን አንዳንድ ነገሮችን እንገራችሁ። በዛሬው እለት ወደ ኋላ መለስ ስንል ምን አበይት ተግባራቶች ተከናውነዋል በዓለም ላይ የሚለው ማለት ነው። አንደኛው ጉዳይ የመጀመሪያው የአሜሪካ ፕሬዚዳንት ጆርጅ ዋሽንግተን በቨርጂኒያ ውስጥ በፈረንጆቹ አቆጣጠር 1799 ነበር እንግዲህ በዛሬው እለት ከዚህ ዓለም የተለዩት ማለት ነው። አዎ የተባበሩት መንግስታት ድርጅት ዋና ጽህፈት ቤት በኒውዮርክ ከተማ እንዲሆን የተወሰነውም በዛሬው ዕለት ነበር። ሌላ ጉዳይ ደግሞ እንግዲህ የቱኒዚያ የተባበሩት መንግስታት ድርጅት አባል የሆነችውም ደግሞ በዛሬው ዕለት በ1960 ዓ.ም ነበር። አዎ የዓለማችን ትልቁ የቻይና የሶስት ጎርጆች የኤሌክትሪክ ማመንጫ ግድብ ግንባታ የተጀመረውም በዚሁ ቀን በፈረንጆቹ 1994 ነበር። የዛሬው ዕለቱን በታሪክ ዝግጅታችን ትኩረቱን እዚህ ላይ አድርጓል። ሰይፉ ገብረ ጻዲቅ ተከታዩን አዘጋጅቷል። ስሪ ጎርጅስ የኤሌክትሪክ ኃይል ማመንጫ ግድብ በማዕከላዊ ቻይና ሁቤይ ግዛት በያንግትስ ወንዝ ላይ ነው የተገነባው። ግድቡን የመገንባቱ እቅድ የባለ ራዕዩ የቻይና የመጀመሪያ ፕሬዝዳንት የሱን ያትሰን ሲሆን በፈረንጆቹ 1932 ሺያንግ ያሺክ በእቅዱ ላይ የቅድመ ዝግጅት ስራዎችን ቢያስጀምረውም ከጃፓን ጋር በነበረው ጦርነት ከቅድመ ዝግጅት ጅማሮ ማለፍ አልተቻለም። እንደገና በ1980ዎቹ የግድቡ ጉዳይ የአገሪቱ ፖለቲከኞች ዋነኛ መነጋገሪያ ሆነው የቻይና ብሔራዊ ኮንግረስ ግንባታው እንዲካሄድ ውሳኔ አሳለፈ። በዚህ ቀን በፈረንጆቹ 1994 ግንባታው ተጀመረ። ግንባታውን ለማጠናቀቅ የታቀደው በ2009 በፈረንጆቹ ቢሆንም እስከ 2015 ቆይቷል። የዓለማችን ትልቁ ግድብ የተሰራበት ያንግትስ ወንዝ ቻይናን ጨምሮ ከእስያ ረዥም ወንዝ ሲሆን በ6300 ኪሎ ሜትር ርዝመቱም በዓለም በሶስተኛ ረድፍ ላይ ነው የሚገኘው። ከ25 ቢሊዮን የአሜሪካን ዶላር በላይ ወጪ የወጣበት ይህ ግድብ በአገሪቱ ኢንዱስትሪ፣ ግብርናና ትራንስፖርት ዘርፎች ሁነኛ አስተዋጽኦ እያበረከተ ይገኛል። 22500 ሜጋዋት ኃይል የማመንጨት አቅምም አለው። በግድቡ ውስጥ ያለው ውሃ በጄኔሬተሮች በሚዞሩት ዘንጎች ተርባይኖችን በማሽከርከር ኤሌክትሪክ ያመነጫል። እያንዳንዳቸው 700 ሜጋዋት አቅም ያላቸው 34ቱ ጄኔሬተሮች ዓመታዊ ኃይል የማመንጨት አቅምም ከ84 ቢሊዮን በላይ ኪሎዋት ሲሆን ከሀገሪቱ የኤሌክትሪክ ኃይል ፍላጎት ደግሞ የ10 በመቶ ድርሻ አለው። ግድቡ 182 ሜትር ከፍታ 39.3 ቢሊዮን ኪዩቢክ ሜትር ውሃም ይይዛል። ከኃይል አቅርቦቱ ባለፈ ግድቡ ከያንግትስ የታችኛው ተፋሰስ የሚኖሩትን ከጎርፉ እየጠበቀ ነው። በወንዙ ላይ የግድቡ ጉብኝት ጉዞዎች የሚደረጉ ሲሆን በርካታ ሰዎችም ወደዚህ ማራኪ የቱሪስት መዳረሻ ያቀናሉ። በፈረንጆቹ 1994 በዛሬው ቀን ግንባታው የተጀመረው ይህ የዓለማችን ቁጥር 1 ግድብ የቻይና ስልጣኔና ታላቅነት አንዱ ማሳያ ነው። ወደ ተከታዩ ጉዳያችን ስናልፍ በአዲስ አበባ ህብረተሰቡ ከመንግስት የጸጥታ አካላት ጋር በመቀናጀት የከተማዋን ሰላም ለማስጠበቅ እያከናወነ ያለው ተግባር ከፍተኛ ውጤት እየተመዘገበበት መሆኑ እየተገለጸ ነው። የጸጥታ ስጋቶችን አስቀድሞ ለመከላከል የከተማው አስተዳደር ከመቼውም ጊዜ በበለጠ ትኩረት ሰጥቶም እየሰራ ነው የሚገኘው። ህብረተሰቡን በየአካባቢው በመደራጀት ከተማውን በመጠበቅ የሰላም ዘመነቱን በማረጋገጥ ላይ ይገኛል። የከተማውን ሰላም ለማድረስ ሲንቀሳቀሱ የነበሩ ግለሰቦች እንዲሁም ደግሞ የተለያዩ የጦር መሳሪያዎች ደግሞ በቁጥጥር ስር መዋል ተችሏል። በህብረተሰቡና በፖሊስ በጸጥታ ኃይሎች ትብብር ማለት ነው። ህብረተሰቡ ደግሞ ተደራጅቶ የከተማውን ሰላም በመጠበቅ በሀገር ላይ ተደቀነውን የሁሉንም አደጋም በመቀልበስ በኩል የራሱን አስተዋጽኦ እያበረከተ ነው። ከዚህ ባሻገር ደግሞ የወንጀል መጠንም እንግዲህ እንዲቀንስ አዎንታዊ የሆነ አስተዋጽኦ እያደረገ መሆኑ ተገልጿል። አንዳንድ ምዕራባውያን ሀገራትና ሚዲያዎቻቸው ከሚያሰራጩት የሐሰት ዘገባ በተቃራኒ የመንግስት የጸጥታ አካላት ከህብረተሰቡ ጋር በመቀናጀት የሚያከናውናቸው ተግባራት የአዲስ አበባ ከተማን የሰላም አየር እንዲተነፍስ እያደረገው ነው የሚገኘው። እንግዲህ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአዲስ አበባ ከተማ ፖሊስ ኮሚሽን የማህበረሰብ አቀፍ አገልግሎት ዳይሬክተር የሆኑት ኮማንደር ሰለሞን ፋንታውን ስቱዲዮ ይገኛሉ። ኮማንደር እጅጉን እናመሰግናለን። ከልብ አመሰግናለሁ። መልካም እንግዲህ በአዲስ አበባ ከተማ የፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር ከህብረተሰቡ ጋር በመቀናጀት አሁን እየተከናወነ ያለውን የጸጥታ ማስከበር ስራ እየተከናወነ ነው የሚገኘውና ይህ የጸጥታ ማስከበር ስራ እንዴት ተጀመረ? እንግዲህ ይህን ስራ በጣም እንግዲህ እንደ አዲስ አበባ ፖሊስ ኮሚሽን
በዚህ በማህበረሰብ አቀፍ የፖሊስ አገልግሎት ስራ በጣም በርካታ እንቅስቃሴዎች እየተደረጉ ነው የነበሩት። ዞሮ ዞሮ አሁን ከወቅታዊ ሀገራችን ተጨባጭ ሁኔታ ጋር መነሻ በማድረግ ከከተማ አስተዳደሩ ጋር በጋራ በመቀናጀት ሴክተር መስሪያ ቤቶች ጋር በጋራ ቅደን አጠቃላይ በከተማ ደረጃ የበጎ ፈቃደኞችን የህዝባዊ ሰራዊት ምልመላዎችን በጋራ በማድረግ በተለይ የአስተዳደሩ ሴክተር መስሪያ ቤቶች አሉ የህብረተሰብ ተሳትፎ የሰላምና ጸጥታ ቢሮዎችን ጨምሮ በጋራ ሆነን አጠቃላይ የመመልመል ስራዎችን በሁሉም እንግዲህ በአዲስ አበባ በ11 ክፍለ ከተማ እንዲሁም ደግሞ ወደ 122 የሚሆኑ ወረዳዎች አሉ እንዲሁም ደግሞ 833 የልማት ቀጠናዎች አሉ በተጨማሪ ደግሞ 6865 ብሎኮች አሉ ከነዚህ የተውጣጡ በጣም በርካታ ቁጥር ያላቸው የበጎ ፈቃደኞችና የህዝባዊ ሰራዊትን የመመልመል ስራዎችን ነው የተሰራው ከዛም በኋላ እነዚህን አካላት በእውቀት ላይ የተመሰረተ ስራ እንዲሰሩ ከማድረግ አኳያም እነዚህን ሰልጥነው ሊያሰለጥኑ የሚችሉ አካላትን መልምለን ከፖሊስ ወደ 33 እንዲሁም ደግሞ ከበጎ ፈቃድ ወጣቶች በተለይ ከማርሻል አርት ቤተሰቦች ወደ 300 የሚሆን በኮልፌ ፖሊስ አካዳሚ ያስገብተን ስልጠናዎችን ያሰልጣኞች ስልጠና ሰጥተን በተለይ ያሰልጣኞች ስልጠና በኮሚኒቲ ፖሊሲንግ በወንጀል መከላከል በስነ ምግባር በሰላም እሴት ግንባታና አጠቃላይ ስለ በጎ ፈቃደኝነት ስለ ወታደራዊ አካል ብቃትና አጠቃላይ ወታደራዊ ሰልፎችን መሰረት ያደረጉ ስልጠናዎችን በመስጠት እንደ አጠቃላይ እነዚህን አካላቶች በ11ዱም ክፍለ ከተማ ላይ በመመደብ በክላስተር አጠቃላይ ስልጠና የማድረግ ስራዎች የተሰራ በዚህም በርካታ ቁጥር ያላቸውን በጎ ፈቃደኞችን አሰልጥነን ኦሪንቴሽን ሰጥተን በተገቢ መንገድ ወደ ስራ የማስገባት ስራ የተሰራበት ሁኔታ ነው። ይሄ እንግዲህ በየደረጃ ያለው ማስተዳደር አካላት በየደረጃ ያለው አመራርም ከክቡር ከንቲባው ጨምሮ ተሳትፎበት አጠቃላይ ያለውን ነገር በእውቀት ላይ የተመሰረተ ስራ እንዲሰራ ከማድረግ አኳያ በርካታ ሂደቶች ነው የታለፈው ማለት ነው። ከዚህም አንፃር በጣም በርካታ ስራዎች እየተሰሩ ይገኛሉ ማለት ነው። ስለዚህ ዋናው መሰረታዊ ነገር ምንድነው? ሁሉም ለከተማው ለሀገሩ ዘብ የሆነበትና አንድ የሆነበት ሁኔታ ነው የተፈጠረው። በዚህም በርካታ አይነት ውጤቶች እየተገኙ ያሉበት ሁኔታዎች ናቸው ያሉት ማለት ነው። መልካም እንግዲህ በተለይ አሁን እርሶ ሲጠቅሱ እንደነበረው የአካባቢውን ሰላም ለመጠበቅ ረገድ የአዲስ አበባን ደግሞ ከዚህ ከወቅታዊ ሀገራዊ ጉዳይ አንፃር እንግዲህ ትኩረት የሚያደርጉ ኃይሎች ሊኖሩ ይችላሉ የውስጥም የውጭ ኃይሎችና እሱን በመጠበቅ ረገድ እንግዲህ ህብረተሰቡን ያሳተፈ ስራዎች እየተሰሩ ነው የሚገኙት። በዚህም ደግሞ የጦር መሳሪያዎችን ግለሰቦችን በቁጥጥር ስር እስከመዋል ተደርሷልና እንግዲህ የተገኙ ውጤቶችን መልካም ናቸው። ከዚህ መልካም ውጤቶች ደግሞ መዘናጋቶች እንዳይኖሩ የዕለት የዕለት ስራ እንዲሆን በየደቂቃው የሰላምና የደህንነት ስጋት እንዳይኖር በህብረተሰቡም በከተማም ችግሮች እንዳይከሰቱ ምን እየተሰራ ነው? እንግዲህ ምንድነው አሁንም ህብረተሰቡ ከመንጊዜውም በላይ በጣም አለርት ሆኖ አካባቢን እየጠበቀ ያለበት ሁኔታዎች ናቸው ያሉት። ቅድም እንዳልከው በርካታ ውጤቶችም ተገኝተዋል። አሁን ከተደራጁ ወደ ስራ ከገቡ በኋላ ከጸጥታ አስከባሪው ጋር በመቀናጀት በተለይ ከበዓላት ጀምሮ ከመስቀል በዓል ጀምረን ነው ይሄንን ስራ በተጠናከረ መንገድ የቀጠል ነው። የመስቀል በዓልን ጨምረን የኢሬቻ በዓል የመንግስት ምስረታውን ጨምሮ እዚህ ከተማችን ላይ የተከናወኑ ትልልቅ የሆኑ ሰላማዊ ሰልፎች የተለያዩ ኩነቶች በሰላም እንዲጠናቀቁ ከማድረግ አኳያ በጣም በርካታ ስራዎች እና ውጤቶች የተገኙበት ሁኔታዎች ናቸው ያሉት። በተጨማሪም ደግሞ ህብረተሰቡ አካባቢውን ተደራጅቶ በመጠበቅ ይገርማቸዋል። በአንድ ወረዳ ላይ አሁን ትላንት ማታ ሌት ፓትሮል እናደርጋለን ኢንከሬጅ እናበረታታለን በተለያየ አይነት መንገድ ማለት ነው። ስለዚህ በአንድ ወረዳ ላይ ከ500 ሰው በላይ አካባቢን ወጥቶ የሚጠብቅበት ሁኔታ ተፈጥሯል። እያንዳንዱ ማህበረሰብ አምፖል መብራት የሚያበራበት ሁኔታዎች ተፈጥረዋል። መረጃ የሚሰጥበት የተለያዩ አሸባሪ ቡድን አካላት ከኦነግ ሸኔም ሆነ ከጁንታው ጋር ተያይዘው ያሉትን ጥቆማ የመስጠት መረጃ የመስጠት ምስክር የሚሆን እጅ ከፍንጅ ይዞ የማቅረብ በጣም አስገራሚ ሁኔታዎች ናቸው የተፈጠሩ። በህዝቡ ዘንድ ያለው ተነሳሽነት በጣም ከምን ጊዜውም በተሻለ መንገድ በርካታ ውጤቶች የተገኙበትና አሁንም ይሄን ስራ በቀጣይነት ለማስቀጠል በርካታ ስራዎችን መስራት ያስፈልጋል ማለት ነው። አሁን እነዚህ አካላትን በተለያየ አይነት መንገድ አደረጃጀት ተደራጅተዋል። እነዚህን በቅል ላይ የተመሰረተ ስራ መሰራት አለበት ማለት ነው። በቅል ላይ ሲባል እያንዳንዱን ስራ በየጊዜው መገምገም መቻል ያስፈልጋል። በጋራ ሆኖ የመገምገም የሚታዩ ክፍተቶችን እየገመገሙ እያረሙ የመሄድ ስራዎችን እንደውም በፖሊስ በኩል አሁን እየተደረገ ያለው ነገር ምንድነው? ማታ በ833ቱም ቀጠናዎች ላይ አጠቃላይ ኦሪንቴሽን ይሰጣል። እነዚህ በጎ ፈቃደኞችን ኦሪንቴሽን ሰጥቶ ስምሪት ሰጥቶ በተጨማሪ ደግሞ በየደረጃ ያለው አመራር ደግሞ እታች ወርዶ የማበረታታት ስራ ከጎናቸው መሆኑን የማበረታታት የፖሊስ አካላት የማበረታታት ስራ እየተሰራ ያለበት ሁኔታ ለስራው ቀጣይነት በጣም አስተዋጽኦ ይኖራል። ህብረተሰቡ በሞራል እንዲሰራ
የጸጥታውን ስራ ባለቤት እንዲያደርግ ከማድረግ አኳያ የራሱ የሆነ አስተዋጽኦ ስለሚኖረው በየደረጃ ያለው አመራር ይሄን ስራ እየሰራ ያለበት ሁኔታ ነው። ለቀጣይነቱ በእቅድ ላይ የተመሰረተ ስራ ወቅቱን ጠብቆ የመገምገም የተሻሉ ስራዎች የሰሩትን ሪኮግናይዝድ የማድረግ እውቅና የመስጠት ስራዎችን መስራት ከተቻለ አሁንም ይሄን ስራ ማስቀጠል የሚቻልበት ሁኔታ ነው ያለው። በከተማችንም አሁን በየደረጃ ያሉ አመራሮች ከክቡር ከንቲባዋ ጀምሮ በምሽት እየተገኙ የማበረታታትና ከጎናቸው መሆኑን የማበረታታት ስራ እየተሰራ ያለበት ሁኔታዎች ስላሉ ይሄን ማስቀጠል ከተቻለ ሌላውም የፖለቲካ አመራር በየደረጃ ያለው አመራርም ይሄን ስራ በዋነኝነት ከማንኛውም ስራ በፊት አድርጎ ይዞ በጋራ መስራት ከተቻለ እርግጠኛ ነኝ ይሄን ስራ የበለጠ ማሻሻልና በትኩረት ቀጣይነት እንዲኖረው ማድረግ የሚቻልበት ሁኔታ ሊፈጠር ይችላል ማለት ነው። መልካም ኮማንደር፣ ቀደም ሲል እርስዎም ለመግለጽ ሞክረዋልና በአዲስ አበባ ከተማ ላይ ሰዎች ማታ በራሳቸው በፈቃደኝነት እየወጡ ጥበቃ እያደረጉ ነው። ይሄንም እንግዲህ ከትናንት በፊትም አይተናል። ከንቲባ አዳነች አቤቤም ጉብኝት አድርገውበት ነበርና በእድሜ ከፍ ያሉ ሰዎች፣ ወጣቶች ሁሉም አካባቢያቸውን ነቅተው ለመጠበቅ በፈቃደኝነት በቃ ደስ ብሏቸው ነው የሚወጡት። እኔ በአካባቢም ስላየው ማለት ነውና በየ15 ቀኑም እንደዚሁ ከተመደበላቸው የፖሊስ አባል ጋር በመሆን ስለ አካባቢያቸው ጸጥታ ሰላም ይመክራሉና ይሄ ጥሩና ሊበረታታ ሁሉም አካባቢ ይኖራል ብዬ ስለማስብ ማለት ነውና እንደዚህ አይነት ስራዎች ሲሰሩ ያየነው ነው ውጤት እየመጣበት ነው። ብዙ አጥጋቢ ውጤት መጥቶበታልና ቀጣይነት እንዲኖርም የተለያዩ ስራዎች እንደሚሰሩ ቀደም ሲል እርሶ ገልጸውልናል። እንደው የመጨረሻ እናደርገውና ይህንን ስራ ሲሰራ መገንዘብ ያለባቸው ጥበቃ የሚወጡ ሰዎች ጥንቃቄ ሊያደርጉባቸው የሚገቡ ጉዳዮች ካሉ በተለይ ከፍተሻ ጋር ተያይዞ ሊያደርጓቸው የሚገቡ ጥንቃቄዎች ካሉ እስኪ እሱን ይንገሩን። አንደኛ አሁን እዚህ ላይ የበጎ ፈቃደኞችን ስልጠና ሰጥተናል፣ በእውቀት ላይ የተመሰረተ ስራ እንዲሰሩ ማለት ነው። ስለዚህ ማድረግ ስለሚገባቸው ነው ስለማይገባቸው ነገር የኢቲክስ ወይም የስነ ምግባር ትምህርትም ተሰጥቷል። ዞሮ ዞሮ አሁን ምንድነው የፍተሻ ስራ ፖሊስና በጎ ፈቃደኛ በጋራ ሆኖ ነው ይፈትሸው። ግለሰብንም ሲፈትሽ ተሽከርካሪዎችንም ሲፈትሽ በጋራ ሆኖ ነው የሚፈትሹት ማለት ነው። በተናጠል የሚፈተሽ ፍተሻ አንዳንድ ጊዜ ለተለያዩ ነገሮችም ሊያጋልጡ ስለሚችሉ ይሄን ጥንቃቄ ማድረግ መቻል ይኖርባቸዋል። እንደገና በስምሪት ወቅትም በተለያየ አይነት መንገድ ከፖሊስ አካሎቻችን ጋር በተቻለ አቅም ባለን ኃይል ከፖሊስ አካሎቻችን ጋር ለማቀናጀት ጥረት የተደረገበት ሁኔታ ነው ያለው። አቀናይተን በጋራ እየተናበቡ የሚሰሩበት ሁኔታዎች ተፈጥሯል። አሁን ከኦሪንቴሽን ጀምሮ አጠቃላይ ፓትሮል በሚያደርጉበትም ጊዜ ማለት ነው። ሌላው መጠንቀቅ ያለባቸው ነገር ብለን በተደጋጋሚ ጊዜ ኦሪንቴሽንም እየሰጠን ያለ ነው። ሰዎችን ሲያዝ በጥሩ አፕሮች ከማስተናገድ አኳያ ባሉት ነገሮች ላይ ከመስተንግዶ አንጻር የዜጎችን ሰብአዊ መብት ከማክበር አንጻር ባሉት ነገሮች ላይ እዛ ላይ እኛም በኦሪንቴሽን በተለያየ አይነት መንገድ ይሄን ነገር እያስገነዘብን ያለንበት ሁኔታ ነው ያለው። ይሄንንም ተገንዝበው በተገቢ መንገድ ሰው ወንጀል ፈጻሚም ሆነ በወንጀል የተጠረጠረ ሰው ሊያዝ ይችላል። ያ ህግና ህግን ተከትሎ መሆን መቻል እንዳለበት በተለያየ አይነት መንገድ ግንዛቤ እየፈጠርን ከፖሊስ አካሎቻችንም ጋርም ጭምር በጋራ ሆነው እየሰሩ ያሉበት ሁኔታዎች ናቸው ያሉት። ስለዚህ እንዳጠቃላይ የበጎ ፍቃድ ላይ የተሰማሩት አካላቶች በከተማችን በማንኛውም ቦታዎች ላይ ወደ 6865 ብሎኮች አሉ። እያንዳንዱ ቦታዎች ላይ በተጠናከረ መንገድ እያንዳንዷን ነገር እየተከታተሉ መረጃ የሚሰጡበት ሁኔታዎች ናቸው ያሉት። በዚህም በጣም በርካታ ውጤቶች በተለይ የአሸባሪው ኃይል ምንም አይነት መፈናፈኛ ያጣበት ሁኔታ ነው ያለው እና እየተያዘም ነው ያለው። በአልጋ ቤት ብትሉ በሆቴል ብትሉ በተለያየ አይነት መንገድ የሚታዩ ማንኛውም ነገሮች እየተጠቆሙ በቀላሉ እየተያዙ ያሉበት ሁኔታዎች ናቸው ያሉት። ስለዚህ ከፖሊስ ጋር ተናበው ኦሪንቴሽን ተሰጥቷቸው ክትትል ድጋፍ የሚደረግበት አግባብ ስለሚኖር በጋራ ተናበን ነው የምንሰራው። ግን ጥንቃቄ ማድረግ ያለባቸው ከስነ ምግባር ከሰብአዊ መብት አንጻር ባሉት ነገሮች ላይ በተገቢ መንገድ ጥንቃቄ ማድረግ እንዳለባቸው ነው መልእክት ማስተላለፈው። መልካም። የአዲስ አበባ ፖሊስ ኮሚሽን የማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክተር ኮማንደር ሰለሞን ፋንታሁን ለጊዜዎትም ለሀሳቦትም እጅግ እናመሰግናለን። እኔም ከልብ አመሰግናለሁ። መልካም ቀን። እሺ እሺ። ባለቤቴ በስራ ምክንያት ብዙ ጊዜ ሀገር ውስጥ አይኖርም። ሆኖም ግን ከእናትነት ጋር ብዙ ኃላፊነቶችን ብቻዬን እወጣለሁ። አልደከመኝም። በዚህ ሁሉ ውጣ ውረድ ግን ህይወት እንዳይሰለቸኝ ከጎኔ አንድ ነገር አለ።
ጉዞውን እንዴት አረክሽው? እድሜ ለአዋሽ ባንክ እሱንም በስልኬ ልቆርጥ ነው። አዋሽ ሞባይል ባንኪንግን በመጠቀም ኮከብ 901 መሰላልን በመጫን ከሚመጣለው ዝርዝሮች የክፍያ አማራጭ የሚለውን በመምረጥ የትምህርት ቤት፣ የጉዞ ትኬት፣ የዲኤስቲቪ፣ የሞባይል ካርድ መሙላትና ሌሎች የክፍያ አማራጮችን ባሉበት ቦታ ሆኖ በቀላሉ በመጠቀም ህይወቱን ቀላልና ዘመናዊ ያድርጉ። ኑ ከአዋሽ ጋር አብረን እንበልጽግ። የመንገድ ትራፊክ አደጋ እንግዲህ አሁንም ብዙ ሰዎችን እየቀጠፈ ነው የሚገኘው። በተለይ ደግሞ አሽከርካሪዎች እንዲሁም ደግሞ እግረኞች ራሳቸውን ጥንቃቄ ማድረግ ይጠበቅባቸዋል። ከዚያ ባለፈ ደግሞ የመንገድ ትራፊክ ባለሙያዎችም በዚህ ረገድ የራሳቸውን ድርሻ መውጣት እንዳለባቸው ግልጽ ነው። ነገር ግን እንግዲህ በተለይ አሽከርካሪዎች የራሳቸውን ድርሻ በመውጣት ረገድ በጥንቃቄ ማሽከርከር ይገባቸዋል። ከዚያ ባለፈ ደግሞ በቂ እውቀትና ክህሎትን ያነገቡ እንዲሁም ደግሞ ከማሽከርከሪያ ወይም ከተሽከርካሪ ማሰልጠኛ ተቋማቶች ደግሞ በቂ እውቀት ኑሯቸው መውጣትም ይጠበቅባቸዋል። ከዚያ ባለፈ እንግዲህ አሽከርካሪው ሙያውን አክብሮት ወዶትም ሊሰራ ይገባል። እንግዲህ በዚህ ረገድ እንደዚህ አይነት ነገሮች ሲሆኑ የመንገድ ትራፊክ ደህንነትን በአሽከርካሪው በኩል ያለውን አንዱን የራሱን መወጣት ይችላል። አዎ እንግዲህ በትራፊክ አደጋ በየቀኑ የምናጣው የሰው ህይወት ቀላል አይደለም። ከዚህ ጋር በተገናኘ ነው እንግዲህ ያው በተለያየ ምክንያት የሰው ህይወት እየጠፋ ይገኛል። አንዱ ደግሞ እንግዲህ የትራፊክ አደጋ በመሆኑ በዚህ ላይ ጥንቃቄዎችን ማድረግ ይኖርብናል። በዚህም እንግዲህ በጥሩ ስነ ምግባር የታነጸ አሽከርካሪ ሊሆን ይገባል። ኃላፊነት የሚሰማው መሆን አለበት። ስሜታዊና ሞገደኛ ከመሆን መውጣት አለበት። መሪ ስትይዝ አንዳንዴ ስሜታዊ የምትሆን የምትበሳጭ የምትናደድ ከሆነ ለቅጽበት የምትመጣ ስተትና ንዴት የብዙዎችን ህይወት ልትቀጥፍ ስለምትችል ስነ ምግባራችን እንዲሁም ደግሞ ስሜታችንን መቆጣጠር መቻል ይኖርብናል። አዎ እንግዲህ ትግስትም መላበስ ይጠበቃል። ከዚያ ባለፈ ደግሞ እግረኞች በጣም ጥንቃቄ ያስፈልጋል። አሽከርካሪው ብቻ መስጠት አይደለም፣ የራሳቸውን ህይወትን በመጠበቅ ረገድ በተሰሩ የዜብራዎችን ማቋረጥ፣ በእግረኛ ማቋረጫ መንገዶችን እንዲሁም ደግሞ ግራ ጠርዙን ይዘው መጓዝም ያስፈልጋል። ከዚያ ባለፈ ደግሞ የመንገድ ትራፊክ ባለሙያዎችም ደግሞ ተገቢውን ቁጥጥር ማድረግ ይጠበቃል። መልካም በዚሁ የምናልፈው ወደ አየር ትንበያ መረጃችን ነው። ዛሬና በቀጣይ ቀናት የሚኖሩትን የአየር ሁኔታ ከቅንብሩ ተከታትለን እንመለስ። ዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዘብ ብቻ ሳይሆን ጊዜም ይቆጠባል።
በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ማለዳችሁን እያሳለፋችሁ ያላችሁት እንግዲህ ከኢትዮጵያ ቴሌቪዥን እየተላለፈ ያለውን ጤና ይስጥልኝ ኢትዮጵያን አሁንም ከኛ ጋር የምትቆዩ ነው። በአክብሮት የምንጋብዛችሁ ሰዓታችን እንግዲህ 2 ሰዓት ላይ ያመላክታል። የሰዓቱን አጫጭር ዜናዎች ደግሞ ባልደረባችን ሰናይት ሰይፉ ተገኝታለች ታስደምጠናለች። አመሰግናለሁ። እንደምን ቆያችሁ? አለን ቀጥታ አመሰግናለሁ። አሸባሪው የህወሓት ቡድን ወሯቸው በነበሩ የአማራና አፋር ክልሎች የትምህርት ተቋማት ላይ ከፍተኛ ውድመት አድርሷል። በክልሎቹ የሚገኙ ከአንደኛ ደረጃ ትምህርት ቤቶች እስከ ዩኒቨርሲቲ ድረስ አውድሟል። የሽብር ቡድኑ በከባድ መሳሪያ ጭምር የትምህርት ተቋማቱን በማፈራረስ እንዲሁም የተማሪዎች ሰነዶችን ጭምር አቃጥሏል። በአማራ ክልል ከ4000 በላይ የትምህርት ተቋማትን ያወደመ ሲሆን በአፋር ክልልም በመጀመሪያ ወረራው ከ400 በላይ የነገውን ትውልድ የሚያንጹ እነዚህን ተቋማት አውድሟል። አሸባሪ ቡድኑ ያደረሰው ጥፋትም የቡድኑን የክፋት ጥግ የሚያሳይ ሆኗል። ትምህርት ቤቶች በጦርነት ወቅት ከማይነኩ ተቋማት መካከል የሚመደቡ ቢሆንም የሽብር ቡድኑ የጥፋት እኩይ ተግባሩን ፈጽሟል። በአዲስ አበባ ህብረተሰቡ ከመንግስት የጸጥታ አካላት ጋር በመቀናጀት የከተማዋን ሰላም ለማስጠበቅ እያከናወኑ ያለው ተግባር ከፍተኛ ውጤት እየተመዘገበበት ይገኛል። የጸጥታ ስጋቶችን አስቀድሞ ለመከላከልም የከተማው አስተዳደር ከመቼውም ጊዜ በበለጠ በትኩረት እየሰራ ሲሆን ህብረተሰቡም በየአካባቢው በመደራጀት ከተማውን በመጠበቅ የሰላም ዘብነቱን በማረጋገጥ ላይ ነው። የከተማዋን ሰላም ለማደፍረስ ሲንቀሳቀሱ የነበሩ ግለሰቦችና የተለያዩ የጦር መሳሪያዎችም በቁጥጥር ስር መዋል ችለዋል። ህብረተሰቡ ተደራጅቶ የከተማውን ሰላም መጠበቁ በሀገር ላይ የተደቀነውን የህልውና አደጋ በመቀልበስ በኩል የራሱን አስተዋጽኦ ከማበርከት ባሻገር የወንጀል መጠንም እንዲቀንስ እያደረገ ይገኛል። አንዳንድ ምዕራባውያን ሀገራት ሚዲያዎቻቸው ከሚያሰራጩት የሐሰት ዘገባ በተቃራኒው የመንግስት የጸጥታ አካላት ከህብረተሰቡ ጋር በመቀናጀት የሚያከናውናቸው ተግባራት የአዲስ አበባ ከተማ የሰላም አየር የሚነፍስባት እንዲሆን እያደረገ ነው። የዓለማችን ትልቁ የቻይና የሶስቱ ጎርጆች የኤሌክትሪክ ማመንጫ ግድብ ግንባታ የተጀመረው በዚህ ቀን ነበር። በፈረንጆቹ 1994 በማዕከላዊ ቻይና ሁቤ ግዛት በያንግትዝ ወንዝ ላይ የተገነባው የዚህ ግድብ ሀሳብ የመጀመሪያው የሀገሪቱ ፕሬዝዳንት የሱን ያትሰን ነበር። በፈረንጆቹ 2015 ግንባታው የተጠናቀቀው ይህ ታላቅ ግድብ ከ22500 ሜጋዋት በላይ የኤሌክትሪክ ኃይልም ያመነጫል። ግድቡ ለኢንዱስትሪ፣ ግብርና፣ ትራንስፖርት ዘርፎች ከፍተኛ አስተዋጽኦ እያበረከተ ይገኛል። በሁለቱ ኮሪያ የነበረውን ጦርነት ተከትሎ አሜሪካ፣ ቻይናና ሰሜን ኮሪያ እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 የገቡበትን ሰጣ ገባ ወይንም አለመግባባት በሰላማዊ መንገድ ለመፍታት ፍላጎት እንዳላቸው ተገለጸ። የሩሲያው ቴሌቪዥን እንደዘገበው የደቡብ ኮሪያው ፕሬዝዳንት ሙን ጃይ ከአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ጋር በአውስትራሊያ ርዕሰ መዲና ካንቤራ በሰጡት የጋራ ጋዜጣዊ መግለጫ በሀገሪቱ መሪዎች መካከል የሚደረገው መልካም የሆነው ስምምነት በሁለቱ ኮሪያዎች ድንበር ላይ ያለውን ቀውስ ለማርገብ ያስችላል ብለዋል። ይሁን እንጂ ባለፈው የመስከረም ወር የፒዮንግያንግ መሪዎች ለስምምነቱ አሜሪካ በሰሜን ኮሪያ ላይ ያላትን የጥላቻ ፖሊሲ ማስተካከል ይኖርባታል ማለቷ ዘገባው ያመለክታል። ሰሜን ኮሪያ ከስምምነቱ በፊት አስፈላጊውን ጥንቃቄ ሁሉ ማቅረቧን መቀጠል አለባት ያሉት ፕሬዚዳንት ሙን ጃይ አሜሪካም ሌላ ማዕቀብ ከመጣሏ በፊት ለስምምነቱ በጽናት መቆየት ይገባታል ብለዋል። የደቡብ ኮሪያው ፕሬዝዳንት ሙን ጃይ ለሚደረገው ዘላቂ የሰላም ስምምነት ሀገሪቱ አስፈላጊውን ሁሉ ለማድረግ ዝግጁ ናት ብለዋል። ዘገባው የሩሲያ ቴሌቪዥን ነው።
ሊቢያ በፈረንጆቹ ታህሳስ 24 የሀገሪቱን ፕሬዝዳንታዊ ምርጫ እንደምታካሄድ ተገለጸ። ጠቅላይ ሚኒስትር አብዱል ሐሚድ ዲቢባ ለፕሬዝዳንትነት እንደሚወዳደሩ ካሳወቁ በኋላ በጊዜያዊነት ሊቢያን እየመሩ የሚገኙት ረመዳን አቡዮና በትሪፖሊ በሰጡት መግለጫ ነው ሀገሪቱ በታህሳስ ወር ምርጫውን እንደምታካሄድ የተናገሩት። በታህሳስ 24 የሚካሄደው ምርጫ በነዳጅ የበለጸገችውን የሰሜን አፍሪካ ሀገር ለ10 ዓመት ከዘለቀው የእርስ በርስ ጦርነት እንድትወጣ ይረዳታል ነው የተባለው። ዘገባው የአፍሪካ ኒውስ ነው። ለጤና ይስጥልኝ የተዘጋጀው አጫጭር መረጃዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ይሆንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን። እንግዲህ በሁለተኛው ምዕራፍ ወደ ውጭ ጉዳዮች ልናልፍ ነው። ወደ ሩዋንዳ ነው የሚያሳልፈናል የመጀመሪያ ጉዳያችን። አዎ የመጀመሪያ ጉዳያችን ወደ ሩዋንዳ ነው። በሩዋንዳ በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ የመቀየር ተግባር ለሀገሪቱ የትራንስፖርት አገልግሎት የተሻለ ለውጥ አስገኝቷል ተብሏል። ሩዋንዳ እንግዲህ በ2030 እንደ ፈረንጆቹ አቆጣጠር የሞተር ብስክሌቶችን እንደዚሁም አውቶቡሶችንና መለስተኛ ተሽከርካሪዎችን ከነዳጅ አገልግሎት በአጠቃላይ ወደ ኤሌክትሪክ ለመቀየር እቅድ ነድፋለች። የአፍሪካ ኒውስ ነው ዘገባው። መለሳምዴ ደግሞ እንደሚከተለው አዘጋጅቶታል። እሱን ተከታተሉትና ድጋሚ እንገናኝ። በሩዋንዳ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ አገልግሎት የመቀየር ተሞክሮ የሀገሪቱን የትራንስፖርት አገልግሎት ውጤታማ አድርጎታል። በሀገሪቱ የናፍጣ ተሽከርካሪዎች ቁጥር ከፍተኛ በመሆኑ እነዚህ ተሽከርካሪዎችን ወደ ኤሌክትሪክ አገልግሎት መቀየር በቀላሉ የሚሳካ አለመሆኑን ነው የሩዋንዳ ኤሌክትሪክ ተሽከርካሪዎች ኩባንያ ስራ አስኪያጅ ዶናልዳ ካምባዳ የሚናገሩት። አንድ ኤሌክትሪክ ባትሪ በአንድ ጊዜ 60 ኪሎ ሜትር ለመጓዝ የሚያግዝ ሲሆን ዋጋው 900 የሩዋንዳ ፍራንክ ነው። የአንድ ሊትር ነዳጅ ዋጋ ደግሞ 1000 የሩዋንዳ ፍራንክ ወጪ የሚጠይቅና 35 ኪሎ ሜትር ብቻ ለመጓዝ ያግዛል። በኤሌክትሪክ መጠቀሙ ወጪን ከመቀነስ አንጻር ለአሽከርካሪዎች ጥቅም ይሰጣል። ይሁን እንጂ በሩዋንዳ ያለው የኤሌክትሪክ አገልግሎት ሽፋን በቂ ባለመሆኑ በዘርፉ ላይ ትልቅ እንቅፋት መሆኑን ነው አሽከርካሪዎች የሚገልጹት። ደንበኞቼ በዚህ ኤሌክትሪክ ሞተር ደስተኞች ናቸው። ከነዳጅ ሞተር በተሻለ ለመንቀሳቀስ ያስችላቸዋል። ይሁን እንጂ የኤሌክትሪክ ተደራሽነቱ አነስተኛ በመሆኑ ረጅም መጓዝ አለመቻላችን ብቸኛው ችግር ነው። በፈረንጆቹ 2030 የሀገሪቱ መንግስት 30 በመቶ ሞተር ተሽከርካሪዎችን፣ 20 በመቶ አውቶቡሶችንና 25 በመቶ መለስተኛ ተሽከርካሪዎችን ወደ ኤሌክትሪክ አገልግሎት ለመቀየር አቅዷል። እስካሁን 80 ሞተር ሳይክሎችን ወደ ኤሌክትሪክ አገልግሎት ቀይረናል። 200 የሚሆኑ ሞተር ሳይክሎች ደግሞ በስራ ላይ ይገኛሉ። በሩዋንዳ የነዳጅ ተሽከርካሪዎችን ወደ ኤሌክትሪክ አገልግሎት የመቀየር ፖሊሲ በሀገሪቱ መንግስትና በተባበሩት መንግስታት ድርጅት የልማት ፕሮግራም ሙሉ ወጪ የሚሸፈን ነው። ከኢትዮጵያ ቴሌቪዥን የዕለተ ማክሰኞ የጤና ይስጥልኝ ዝግጅታችን እንደቀጠለ ነው። በምዕራፍ 2 ዝግጅታችን እንግዲህ የውጭ ዜናን አስቀድመን ጀምረናል። የቢዝነስ የስፖርትና የማህበራዊ ሚዲያ ቅኝቶችም እንግዲህ ሰዓታቸውን ጠብቀው የሚቀጥሉ ነው የሚሆነው። አሁን ወደ ቢዝነስ መረጃችን የምናልፈው መረጃዎቹን ሊያቀርብልን ባልደረባችን ሆናቸው ታዬ እዚህ ስቱዲዮ ይገኛል። ሆነ እንዴት አደርክ? እንዴት አደራችሁ? ሁሉ ሰላም ነው? ደህና ነኝ። መልካም መቀጠል ትችላለህ። አመሰግናለሁ። እንግዲህ በቢዝነስ መረጃዎቻችን የተለያዩ ርዕሰ ጉዳዮችን የምንመለከት የሚሆነው ከሀገር ውስጥም ከውጭ ያዝናቸው መረጃዎች አሉ። እነዚህ መረጃዎች በዝርዝር መለስባቸዋለሁ። ከዛ በፊት ግን የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለሳለን። ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃዬ የጨርቃጨርቅ ኢንዱስትሪውን የተመለከተ ነው። እንግዲህ በጨርቃጨርቅ ኢንዱስትሪ ባለፉት 5 ወራት ምርቶቻቸውን ለውጭ ገበያ ካቀረቡ ኩባንያዎች
የእቅዳቸውን ወደ 120 በመቶ ማሳካት መቻላቸውን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናግረዋል። በዋናነት በሞጆና አዳማ የሚገኙ የቆዳና እንዲሁም የጨርቃጨርቅ ኢንዱስትሪዎችን የጎበኙት ሚኒስትሩ ባለፉት 5 ወራትም ወደ 80 የሚደርሱ መካከለኛና ከፍተኛ የጨርቃጨርቅ ኢንዱስትሪዎች ምርቶቻቸውን ለውጭ ገበያ ማቅረባቸውን ነው ሚኒስትሩ የተናገሩት። የኢንዱስትሪ ምርትና ምርታማነትን ማሳደግ ደግሞ በተለይም በተቋሙ ቅድሚያ የሚሰጠው ተግባር መሆኑን ነው አቶ መላኩ የገለጹት። የዚህ ጉብኝት ዋና ዓላማም በዋናነት የግል ተቋማትን በቅርበት በመደገፍና ያሉባቸውን ችግሮችን በውይይት ለመፍታት እንዲሁም ለማበረታታት ዓላማን ያደረገ እንደሆነ ነው የተገለጸው። በተለይም የቆዳና ቆዳ ውጤቶች ምርትን ለማሳደግ መንግስት አሁን ላይ ትኩረት ሰጥቶ እየሰራ መሆኑንም በዚሁ በጉብኝታቸው ወቅት አንስተዋል። አቶ መላኩ እንዳሉት እንግዲህ በበጀት ዓመቱ በተለይም በአገሪቱ ከሚገኙ የቆዳ ኢንዱስትሪዎችም 90 ሚሊዮን የአሜሪካን ዶላር ለማግኘት መታቀዱን ነው የገለጹት። ባለፉት 5 ወራት ብቻ ከዚሁ ከቆዳ ዘርፉ ደግሞ የ73 በመቶ እቅዱን ማሳካት መቻሉን ነው የተናገሩት። መረጃውን ያገኘነው ከኢትዮጵያ ዜና አገልግሎት ነው። ሁለተኛው ርዕሰ ጉዳያችን ባለፉት 5 ወራት በተመሳሳይ ወደ 9 ቢሊዮን ብር የሚገመት የፋይናንስ ወንጀሎች ላይ ትንተና አድርጎ ለሚመለከታቸው አካላት ወይም ደግሞ ለሕግ ማስተላለፉን የፋይናንስ ደህንነት አገልግሎት አስታውቋል። የፋይናንስ ደህንነት አገልግሎቱ በተለይም ከፌዴራል ፖሊስና ከሌሎች ባለድርሻ አካላትም ጋር በመቀናጀት በተለይም ሕገወጥ የገንዘብ ዝውውርን በመከላከል ረገድ ከፍተኛ ስራ ማከናወኑ ነው ይፋ ያደረገው። ባልደረባችን ተመስገን ንብረት ደግሞ ዝርዝሩ እንደሚከተለው ያቀርበዋል። ባሪው የህወሓት ቡድን በተለያዩ አካባቢዎች ካደረሰው ሰብአዊና ቁሳዊ ውድመት ባሻገር የተለያዩ ኢኮኖሚያዊ አሻጥሮችን እየፈጸመ ይገኛል። የፋይናንስ ደህንነት አገልግሎትም ከተለያዩ ባለድርሻ አካላት ጋር በመቀናጀት ህገወጥ የሆኑ የውጭና የሀገር ውስጥ የገንዘብ ዝውውሮች እንዲያዙ እያደረገ እንደሚገኝ የኮሙኒኬሽን ዳይሬክተሩ አቶ እንዳላሰፋ ተናግረዋል። ባለፉት 5 ወራት ወደ 9 ቢሊዮን አካባቢ ይዘት ያለው ከዚህ ከወንጀል ሽብርተኝነትን በገንዘብ መርዳትና በወንጀል ድርጊት የተገኘ ሀብትን ህጋዊ አስመስሎ ማቅረብ እና የኢኮኖሚ አሻጥሮች ጋር በተያያዘ ትንተና ተደርጎ ለህግ አስከባሪ አካላት የተላለፉበት ነው ያለው። እንደ ፋይናንስ ደህንነት መረጃ ማዕከልም በሀገር ላይ የሚፈጸሙ በተለይም ደግሞ በህግ ከተሰጠን ኃላፊነት አንጻር እያንዳንዱ ተቋም ኃላፊነቱን በላቀ ደረጃ መወጣት ስላለበት የተለያዩ ኮሚቴዎች መረጃ የማሰባሰብ የመተንተን የማደራጀት የማሰራጨት ስራ የሚሰሩ አደረጃጀቶች በተለየ ሁኔታ ተፈጥረው ስራው እየተሰራ ነው ያለው። ክትትልና ትንተናው በወንጀል ድርጊት የተገኘን ገንዘብ ህጋዊ አስመስሎ ማቅረብ፣ የታክስ ጥሰት፣ ህገወጥ ሐዋላ፣ ገንዘብ አስመስሎ መስራት፣ ህገወጥ የጦር መሳሪያና የሰዎች ዝውውርን ጨምሮ ከ20 በላይ ወንጀሎችን የሚያጠቃልል መሆኑ ተጠቁሟል። ወንጀሎች ድንበር ተሻጋሪ በመሆናቸው ከሀገር ውስጥ ባለድርሻ አካላት በተጨማሪ ከዓለም አቀፍ ተቋማት ጋር ጥምረት በመፍጠር እየተሰራ መሆኑንም አቶ እንዳላሰፋ ተናግረዋል። ኢገመንት ግሩፕ የሚባል ዓለም አቀፍ ተቋም አለ። ወደ እኛን ጨምሮ ከ164 በላይ አባል ሀገራት አሉት። ከዚህ ተቋም ያለምንም ቅድመ ሁኔታ መረጃ የመጠየቅና የማግኘት መብት አለን። እነሱም በተመሳሳይ መረጃ የመጠየቅና የማግኘት መብት አላቸውና መረጃ በመስጠትም መረጃ በመቀበልም እየሰራን ነው ያለ ነው። እንግዲህ መርማሪ አካላት ወንጀሎችን በመመርመር ሂደት ተጨማሪ መረጃ ቢፈልጉ ከውጭ ከሌሎች ሀገራት እንዲመጣ ሲጠይቁ በፋይናንስ ደህንነት አገልግሎት በኩል ከሀገራቱ መረጃ ጠይቀን የምናገኝበት ነው። ሎተሪ ደርሶታል፣ የዕጣ አሸናፊ ሆኗል፣ የዚህ ባንክ ደንበኛ ስለሆኑ ሽልማት ደርሶታልና ሌሎች መንገዶችን በመጠቀም ለማታለልና ለማጭበርበር የሚሞክሩ ወንጀለኞች እንዳሉ የፋይናንስ ደህንነት አገልግሎት ጠቁሟል። ህብረተሰቡም መሰል የኢኮኖሚ ወንጀሎች ጋር የተያያዙ አጠራጣሪ ሁኔታዎችን ሲመለከት ጥቆማዎችን እንዲሰጥ መጠየቁን የኢዜአ ዘገባ ያመለክታል። ሌላው ርዕሰ ጉዳያችን እንግዲህ አሸባሪው የህወሓት ቡድን በአማራ ክልል እንዲሁም በአፋር ክልል በተቆጣጠረባቸው አካባቢዎች በነበሩበት ወቅት ከፍተኛ ውድመት ማድረሱን ቀደም ሲልም በዜና ወጃችን በትምህርት ቤቶችና በሌሎች መሰረተ ልማቶች ላይ ውድመት ማድረሱን ማስታወስ እንችላለን። ከዚህ በተጨማሪ ደግሞ በፋይናንስ ተቋማት ላይም ከፍተኛ ውድመት አድርሷል። ከነዚህ መካከል ደግሞ የኢትዮጵያ ንግድ ባንክ አንዱ ነው።
በተለይ አሸባሪው የህወሓት ቡድን ይዟቸው በነበሩ አካባቢዎች ላይ ወደ 238 የባንኩ ቅርንጫፎች ላይ ውድመት እና ዘረፋ ማድረሱን የኢትዮጵያ ንግድ ባንክ አስታውቋል። የባንኩ ፕሬዚዳንት አቶ አቤሳኑ ለኢትዮጵያ ዜና አገልግሎት እንዳሉት ይህ ቡድን በሰሜን ኢትዮጵያ በሚገኙ 6 ዲስትሪክቶች ላይ ነው ከፍተኛ ውድመት ያደረሰው። እነዚህም እንግዲህ ወደ 238 የሚደርሱ ባንኮች ቅርንጫፎች ላይ ዘረፋና ውድመት አድርሷል ብለዋል ፕሬዚዳንቱ። ሌላው እንግዲህ በተለይም በመቀሌና በሽሬ የሚገኙት 120 የባንኩ ቅርንጫፎችን በምን ሁኔታ ላይ እንዳሉም እስካሁን ድረስ እንደማይታወቅ ነው ፕሬዚዳንቱ ይፋ ያደረጉት። የሽብር ቡድን እንግዲህ ገንዘብ፣ ኮምፒውተሮች፣ ጄኔሬተሮች፣ ሌሎች ንብረቶችን በመዝረፍ በተለይም የኤቲኤም ማሽኖችን በመስበርና እንዲሁም በማውደም ከፍተኛ ጉዳት ማድረሱን ነው ፕሬዚዳንቱ ያብራሩት። ከወረራው ነጻ በወጡ አካባቢዎች ግን አሁንም በባንኩ ቅርንጫፎች ላይ የደረሰው ጉዳት በዝርዝር ለማወቅና ዳግም ስራ ለማስጀመር ጥረት እየተደረገ መሆኑን ፕሬዚዳንቱ በመግለጫቸው አንስተዋል። ሌላው እንግዲህ የኢትዮጵያ ንግድ ባንክ ጋር የተያያዘ መረጃ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለትውልደ ኢትዮጵያውያን እንዲሁም ለኢትዮጵያ ወዳጆችና ኢትዮጵያውያን በሙሉ ጥሪ ማቅረባቸው ይታወሳል። ይህንን ጥሪ መነሻ በማድረግም ወደ አገር ቤት ለሚመጡ ኢትዮጵያውያን ትውልደ ኢትዮጵያና የኢትዮጵያ ወዳጆች የኢትዮጵያ ንግድ ባንክ በተለይም ዘመናዊ አገልግሎትና ቀልጣፋ የምንዛሬ አገልግሎት ለማቅረብ ዝግጅት እያደረገ መሆኑን ያስታወቀበት መረጃ ነው ለተመልካቾቻችን የምናደርሰው። የባንኩ ፕሬዚዳንት አቶ አቤሳኑ እንዳሉት በተለይም ለመጪው የገና በዓል ወደ ኢትዮጵያ ወይም ደግሞ ወደ ሀገራቸው ለሚመጡ ኢትዮጵያና ትውልደ ኢትዮጵያውያን የተለያዩ ህጋዊ የምንዛሬ አማራጮችን ለማቅረብ በቴክኖሎጂ የታገዘ የክፍያ ስርዓትን ለመፈጸምና እንዲሁም የተቀላጠፈ የብድር አገልግሎት ለመስጠት ዝግጁ መሆናቸውን ይፋ አድርገዋል። ወደ ሀገር ቤት የሚመጡ ኢትዮጵያውያንና የኢትዮጵያ ወዳጆችም አገሪቷ ካለችበት ወቅት አንጻር ሁኔታው የውጭ ምንዛሬ ለማግኘት ከፍተኛ እድል የሚፈጥር መሆኑን ተገንዝበው ህጋዊ የገንዘብ ዝውውር አማራጮችን ብቻ እንዲጠቀሙ ፕሬዚዳንቱ ጥሪ አድርገዋል። ከዚህ በተጨማሪም እንግዲህ በተለይም አንዳንድ ምዕራባውያን ሀገራት ከሚፈጽሙት ሴራ መካከል አንዱ የአገሪቱ የውጭ ምንዛሬ እንዳታገኝ የሚያደርጓቸውን ስራዎች ማንሳት እንችላለን። ፕሬዚዳንቱም ኢትዮጵያና የኢትዮጵያ ወዳጆችም የዚህ ዓላማ ተባባሪ ላለመሆን በተለይም ህጋዊ የውጭ ምንዛሬን መንገድ ተጠቅመው ለኢትዮጵያ ያላቸውን አጋርነትም እንዲያስመዘግቡ ወይም ደግሞ እንዲያሳዩም ጥሪ አቅርበዋል። ከዚህ በተጨማሪም የውጭ ሀገር ካርዶችን ተቀብለው የሚያስተናግዱ ዘመናዊ የኤቲኤም ማሽኖችንም መጠቀም እንደሚችሉ ነው ይፋ ያደረጉት። በአዲስ አበባና በመላው ሀገሪቱ ያሉ የባንኩ ቅርንጫፎችም በኤርፖርት ውስጥ የሚገኙት 2 ቢሮዎችና የባንኩ የኤቲኤም ፖስ ሞባይልና የኢንተርኔት ባንክ አገልግሎቶችም ዲያስፖራውን ለማስተናገድ ዝግጁ መሆናቸውን አረጋግጧል። ከዚህ በተጨማሪም በተለይም የዲያስፖራ አባላቱ ለመኖሪያ ቤት፣ ለተሽከርካሪና ለተለያዩ አገልግሎቶች ወይም ኢንቨስትመንት ብድርም የሚያገኙባቸው ሁኔታዎች መኖራቸውን ማብራራታቸውን ነው የኢትዮጵያ ዜና አገልግሎት በዘገባው ያመለከተው። የመጨረሻው ርዕሰ ጉዳያችን ሶማሊያን የተመለከተ ነው። በሚቀጥሉት 3 ዓመታት በተለይም ሶማሊያውያን ወጣት ስራ ፈጣሪዎችን ለመደገፍ 3 ሚሊዮን የአሜሪካን ዶላር መመደቡን አይቢኤስ የተሰኘው የሀገሪቱ ባንክ ይፋ አድርጓል። እንግዲህ የገንዘብ ድጋፉ በተለይም የተለያዩ የንግድና የፈጠራ ሀሳቦችና ኑሯቸው በገንዘብ እጦት ምክንያት መተግበር ላልቻሉ ወጣቶች በብድር አቅርቦቱ የራሳቸውን የፈጠራ ውጤቶች ተግባራዊ እንዲያደርጉና በዚህም ተጠቃሚ እንዲሆኑ ያስችላቸዋል ተብሎ ነው የሚጠበቀው። የአይቢኤስ ባንክ ዋና ዳይሬክተር አብደላ ሳባ በሀገሪቱ ከሚንቀሳቀሱ ዓለም አቀፍ የእርዳታ ድርጅቶች ጋር በመተባበር የሚተገበረው አዲሱ መርሃ ግብር የበርካቶችን ሕይወት የመቀየር እድል እንዳለውም ይፋ አድርጓል። እንግዲህ በሀገሪቱ የሚታየውን ስር የሰደደ የስራ አጥነት ከማቃለል አንጻርም ባንኩ የራሱን ድርሻ ያበረክታል ተብሎ እንደሚጠበቅ ነው ዋና ዳይሬክተሩ የገለጹት። በሶማሊያ ማዕከላዊ ባንክ መረጃ መሰረት እንግዲህ የሀገሪቱ ባንኮች ማህበር ባለፉት 3 ወራት ብቻ ለተመሳሳይ ዓላማ 10 ሚሊዮን የአሜሪካን ዶላር መድቦ በርካቶችን የስራ እድል ተጠቃሚ ማድረግ መቻላቸውን የዘገበው ሲጂቲኤን ነው። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ መረጃዎቻችንም ይህንን ይመስላሉ። መረጃዎችን ጨርሻለሁ። እናመሰግናለን። እኔም አመሰግናለሁ።